እዩት ጽሁፉ ይታያችኋል። የቅዱስ ጊዮርጊስ የፈረሱ ኮቴ ዋሸን ያው የቅዱስ ጊዮርጊስ የፈረሱ ኮቴ ያው የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመና እየሄዱ ቤተክርስቲያኒቱ በስርዓት የምታውቀው ካህናቱ ሄደው የባረኩት ኮቴ ማለት ነው። ታው አደውሉ ማን ነው የሚደውለው እዚህ? እሺ ቴንክ ዩ ቲጂ መሰለሽኝ ላክሽልኝ። እሺ የትኛው ላክሽልኝ? ኦኬ ራሱ ነው ይሄ ላኩለት እንትና ኮቴው አይደለም በወፍ ድምጽ የሚወጣ ጸበል ነው። ኦኬ በወፍ ድምጽ የሚወጣ ጸበል እግዚኦ ምንድነው ደግሞ ይዘሽብን የመጣሽው? ቆይ ራሄልዬ መለካ እዚህ ጋር ልካልኝ ነበረ። ቆይ የቅድሙ ማለት ነው ያ ሌላ ኤርሚ የለላከል ጉርጓድ ቦታውን ለብቻ ከበው እጃቸውን እየከተቱ ለጽድቅ ነው ሲሉ አይ ነው አሁን የጊዮርጊስ ፈረስ ኮቴው ነው የተፈለገው። ኮቴው ያ እሱ ነው እኮ ሌላም ልፈልስተ የጊዮርጊስ ኮቴው ደግሞ ለመረጃ አለን በደንብ። እሺ መታችሁ ይሄንን እናምናለን ይሄንን እንደዚህ እንላለን ብላችሁ የምትሉትን ስትጠየቁ እንኳን ማትመልሱ መተ ጴንጤን ለመሳደብ ግን እጃችሁንም አፋችሁንም ስታነሱ በጣም ማየት ነው። ኦኬ ማየት ነው እና ተባረኩ። ወንድም ለዳንዬ እንኳን ደህና መጣ። እኔ መንገድ ላይ መሰለኝ ምናልባት ለዛው ወንድምነት ተሰማለሁ። አም ሶሪ ጋይስ ማይክ መጥፈት አልቻልኩም እና ተሰማለሁ። ውጭ ነህ እንዴ? እሺ እንኳን አሁን ገና ቤት ገባሁ። ገና ቤት ውጭ ነኝ። እንደው ልደውልልህ ስል ነው የመጣው። መክፈት ትችላለህ? ሰና በሰዓት መቆየት እንችላለን አይደል? እኮ መክፈት ትችላለህ? እችላለሁ። በቃ ከፈትና እንመጣለን ወደ አንተ ጋር ነው። እሺ ያ ቴንክ ዩ ወንድምነቴ እሺ እንደሽ አህመድ ነው እህትዬ። ይሄ አሁን እኔ እኮ ለዚህ ህዝብ እኮ ወንጌል ያልተሰበከ ለምን ሰብካለን ብለን እኮ የምንለው እኮ ለዚህ ነው። ለምን አይሰበካል? እንግዲህ የምታዩት ይሄ የሰማዕቱ ቅዱስ ጊዮርጊስ የፈረሱ ኮቴ ነው። ላሳያችሁ ምጋ ቅዱስ ዑራኤል ነው ያለው። ያው ይሄ ነው ወደኛች ዛሬ እውነት ነው እውነት ዛሬ እንደና
መንዙር ዑራኤል ነው። ቅዱስ ዑራኤል ምጓ ቅዱስ ዑራኤል ነው የምታዩት በጠቅላላ። ያው ቆጵሮስ ተራራ ያ ነው ቆጵሮስ። ያው ተራራ ፊት ለፊት የምታዩት እንትን ላይ ልክልሃለሁ ከፈለክ። እሺ አይጠቅማችሁም። ላይ መንገድ የመጽሐፍ ቅዱስ ብቻ ነው። እኛ ገድል የህይወት ቃል ነው ብለን አናውቅም። ገድል በቃ መማሪያ ነው። እንደዛ ካልክ ደግሞ ፊክሽን ነው እያልክ ነው ያለው። የእግዚአብሔር መንፈስ የለበትም። በእግዚአብሔር መንፈስ ፍቅር እስከ መቃብር ነው። ፍቅር እስከ መቃብር አይደለም ግን አይለይም እኮ ይኸውልህ፣ ፍቅር እስከ መቃብር የሚስተር ኤክስ የልቡ ሐሳብ ነው አይደለ? ይሄኛው መጽሐፍ የእግዚአብሔር መንፈስ ካልሆነ እንግዲህ መጽሐፍ ይኸውላችሁ፣ መጽሐፍት እንዴት ነው የሚጻፉት? በሶስት መንገድ ነው። አንደኛው በእግዚአብሔር መንፈስ የተጻፉ መጽሐፍት ናቸው። እነዚህ 66ቱ መጽሐፍት ናቸው በእግዚአብሔር መንፈስ የተጻፉት። ስተት አልባ የሆኑ የእግዚአብሔር ቃል የሆኑ ደግሞም የሚሰሩ ናቸው። ሁለተኛው ደግሞ የሰው የልብ ፍቃድ በሆኑ የተጻፉ መጽሐፍት ናቸው። ሶስተኛው በአጋንንት አነሳሽነት የተጻፉ መጽሐፍት ናቸው። መጽሐፍት ከነዚህ ከሶስቱ አይዘልም። በአጋንንት አነሳሽነት ይጻፋል እንደ መጽሐፍ ኦፍ ኮርስ አዎ፣ የአጋንንት መጽሐፍቶች አሉ። በአጋንንት አነሳሽነት ማለት የአጋንንትን አሰራር የዚህ ዓለም ገዢ የሚያጽፋቸው መጽሐፍት ማለት ነው። ለምሳሌ የሰይጣን የራሱ መጽሐፍ አለው የራሱ መጽሐፍ ማልከኝ ምን የሚባል የሰይጣን መጽሐፍ? አይ በቃ አለ የሰይጣን መጽሐፍ አለ። ለምሳሌ በሰይጣን መንፈስ የሚጻፉ መጽሐፍቶች የኢትዮጵያ ኦርቶዶክስ ገድላትና ድርሳናት ናቸው አንደኞቹ። ኦኬ እኔ ሰይጣን በኢትዮጵያ ኦርቶዶክስ ሰይጣን እንኳን ሰማኝ ልንገር፣ አንድ ነገር መነጋገር ካለብን እንነጋገር እንጂ አሁን ለምሳሌ ሌላውን ትችት ትተን የቅርቡን እንኳን ለምን አናወራም? የግብረ ሰዶሞች መሰረተ ክርስቶስ ሄዳ የተካፈለ አትቀይርም ርዕስ ወዳጅ አትቀይርም። ቆይ እንጨርስና ከፈለክ ተካፍለው መጡ አይደል? የመሰረተ ክርስቶስ መሪዎች አየህ፣ ለዚህ ነው ቤካ ሚውት የሚያደርግ ብሎክ የሚያደርግ ለዚህ ነው። እንጨርስና ታወራለህ። እኔ አልከለክልህም፣ የፈለከውን ታወራለህ። ለምትናገረው ነገር ማስረጃ ትሰጠናለህ። ትክክል ያለው ነገር ከሆነ ያለው እንቃወማለን ፊት ለፊት ማለት ነው። ችግር የለብንም፣ ግን የጀመርነውን ነገር እንጨርስ። ከዛ የፈለከውን ታነሳለህ። ይኸውላችሁ የኢትዮጵያ ኦርቶዶክስ መጽሐፍቶች ገድላት፣ ድርሳናት አሪያት ለምን ትወጣለህ? መዋየት አቅሙ ካለ ስማኝ እንጨርስ። ከዛ ደግሞ ታነሳ። ተሳናለም ከሚደረግ ሮያል አታውራ እኮ አላለም። አንተ ወልቀም በቃ መጨቃጨቅ ነው። አታውራ እኮ አላለም። አድመጣኝና እኔ እንዳደመጥኩ አድመጣኝና ስጨርስ የፈለግከውን አውራ አለ። ምክንያቱም ለመውጣት የፈለግከው ምንድነው? ቀጥሎ የሚመጣብህን መረጃ የምትጠይቀውን መረጃ አታቀርብም። የምናቀርብብህን ማስረጃ ዲና ልታደርገው ስለማትችል ራስህ ደንግጠህ ፈርተህ ካልሆነ በስተቀር ማውጣት ትችላለህ። እስቲ ቆይ ውጣ አላለህም። አድምጠኝ ነው ያለህ። አድምጠውና ስጨርስ አንተ ደግሞ ተራህን ደግሞ ትቀጥላለህ። ያለህን መረጃ መሰረተ ክርስቶስ፣ መሰረተ ሰይጣን ዋቴቨር የምትለውን ነገር አምጥተህ እዚህ በመረጃ ላይ በጽሁፍ በቪዲዮ የተደገፈ ማስረጃ አምጥተህ የቤተክርስቲያኒቱን አጠቃላይ ገለጥ እኛ ፊት ማለት ነው። እኛ ጴንጤዎች ስለሆንን ሲንፈር እኛ በመሰረተ ክርስቶስ ማለት ነው። ስለዚህ አድምጠኝ ነው ያለ። ሲጨርስ አንተም ደግሞ ተራህን ታወራለህ። ወንድምነት ቀጥል። ቴንክ በቀረስ አንቀይርም። አንተ መሰረተ ክርስቶስ ላይ ችግር ካለ ያየው ነገር ካለ ታሳየናለህ፣ በጽሁፍም በቪዲዮ አብረን ነው የምንቃወመው። በቃ እኛ ስህተት ከሆነ ስህተት ለማለት በቃ ደረታችን በቃ ነፍተን ነው የምንናገር። ችግር የለብን። ግን ርዕስ አስቀይራ አይሆንም፣ እንደዛ አይሆንም። በአጋንንት መንፈስ ነው የተጻፉት ስል የክርስቶስን የማዳን መንገድ የሚቃወሙ ስለሆኑ ደሙን የሚያክፋፉ ስለሆኑ ተመልከቱ። በእውነት ነው የምላችሁ እግዚአብሔር የመዳኛ መንገድ አድርጎ ያዘጋጀው አንድ ልጁን ክርስቶስ ኢየሱስን ብቻ ነው። ገድላቱስ የሚያወሩት ምንድን ነው? ኢየሱስ እንኳን ተክዶ ይዳናል ብለው እንዴ! አትድንም እኮ ወዳጅ፣ አትድንም እኮ። ግን አጋንንት በሰው ልብ ላይ እንደዚህ አይነት ሐሳብ ያመጣል።
ልትድን አትችልም በጭራሽ። ግን ኢየሱስ እንኳን ተክዶ በማርያምና በተክለ ሃይማኖት በኩል ወይ በአቦ በኩል የዘላለም ሕይወት ታገኛለህ የሚል መጽሐፍ ነው። መጽሐፍቶቹ እነዚህ መጽሐፎች ከአጋንንት ካልሆነ ከምንም ሊሆን አይችልም። ከምንም ሊሆን አይችልም። ደግሞ በአጋንንት መንፈስ ነው ስል ልትቆጣ አይገባም። አጋንንቱ ራሱ እያመለካችሁ እንዴ ያላችሁት ታቦት ቀርጻችሁለት ፈረጎ የሚባል አጋንንት ማለት ነው። ፈረጎ የሚባል አጋንንት በእውነት ነው የምላችሁ። ራሱ አጋንንቱ ታቦት ተቀርጾለታል። እነዚህ መጽሐፍት በእግዚአብሔር መንፈስ ካልተጻፉ የእግዚአብሔርን ሐሳብ የሚቃወሙ መጽሐፍቶች ናቸው። በጣም ግልጽ እኮ ነው። በጣም ግልጽ ነው። በጣም ግልጽ ነው። መቃወም ያለባችሁ የራሳችሁን ቤተክርስቲያን ነው። እነዚህ መጽሐፍት መቃጠል አለባችሁ ብላችሁ መቃወም አስተምሯችን አይደለም ትላላችሁ መጣችሁ። ሮዳስ እኮ ዛሬ ቪዲዮ ፖስት አድርጌያለሁ። አንተ እዚህ መተ አስተምሮ አይደለም ትላለ፣ መሬት ላይ ያለው እውነት ግን ያ ነው። በቃ ሰው መሰረት ያደረገው ገድላትና ድርሳናት ላይ ነው። መሰረቱ እሱ ነው። መሬት ላይ ያለው እውነት እሱ ነው። እዚህ ቲክቶክ ላይ ያሉትን 5 እና 6 ልጆች አይደለም እንመለከተው። እነሱም የተለወጡት የእግዚአብሔርን ቃል በማንሳታቸው ነው። መጽሐፍ ቅዱስ ማንበብ በመጀመራቸው ነው። እኔ ያው የምጠይቅህ ገድላትና ድርሳናት በእግዚአብሔር መንፈስ የተጻፉ ናቸው ካልከኝ ገድላትና ድርሳናትን አለመቀበል ይቻላል ወይ? ሮያል መጀመሪያ ደረጃ መቀበል አለመቀበል እኮ የሚባሉ አይደሉም እኮ። ምክንያቱም እንትን ነው። አሁን ምን ይላሉ ራሱ ስታነበው የሚከብድህን ነገር ለፈው ይሉሃል። ምን ላይ ነው የሚለው? እንደዚህ አይነት ነገር ተቀበል ካልተቀበልክ ተብሎ ይባላል። ምን ላይ ነው እንደዛ የሚከብድህን ነገር ለፈው ተብሎ የተጻፈው? ምን ላይ ነው ይሉሃል? እነዛ ሰምቼ ነው። አባቶቹ ምን ይላሉ? የሚከብድህ ለምሳሌ አሁን ከባድ ነገር ሊሆን ይችላል አይደል እኮ። እነማን ናቸው ያሉት ነው እኮ ያልኩት። የቤተክርስቲያን አባቶች እኮ። ማን የሚባል አባት? ከበደ ተሰማ ልልህ አልችልም፣ ግን እንደዛ ሲሉ ሰማሁኝ እኮ። የትኛው አባት? አሁን እኮ ሚስተር ኤክስ አለ ማለት ቤተክርስቲያኒቷ እንደዛ ትላለች ማለት አይደለም እኮ። ሚስተር ኤክስ ቤተክርስቲያኒቷን ሊወክል አይችልም። ቤተክርስቲያኒቷ በይፋ አሁን ለምሳሌ የዮሐንስን ገድል እንደዚህ ተወግዟል ብላ እንደተናገረችው የሚከብዳችሁን ነገር አትቀበሉ ካለች በቃ የቤተክርስቲያኒቷ አቋም ነው። የፈለግከውን እየተነሳ ይከብዶኛል አልቀበልም የማለት መብት ይኖርሃል። የሆነ ሰው እየተነስቶ እዚህ ቲክቶክ ላይ የሚነሳው ርዕስ ስላስጨነቀው ብቻ የከበዳችሁትን እለፉ ስላለ ቤተክርስቲያኒቷ ትላለች ማለት አይደለም። በጭራሽ አይደለም። እና አኬ እንደዚህ ያሉ ማለት ቤተክርስቲያኒቷ እንደዛ ታምናለች ማለት አይደለም። እና አኬ አይደሉ። ዘማርያም ደግሞ ይመጣና አለመቀበል አችልም ይልሃል። ዲበኩሉን ያው እንደዛ ያለው ወንድምነት የዲበኩሉን ቪዲዮ ሰምቶ ነው። እና ዲበኩሉ አንድ ቄስ ነው። ኦፍ ኮርስ ኦኬ። ቤተክርስቲያኒቱ ሙሉ በሙሉ ሊወክል አይችልም። የቤተክርስቲያን አንድ አገልጋይ ነው። እሱ ራሱ አልቀበልም ብሎ በንዴት ነው የተናገረው። ዘማርያም ደግሞ አለመቀበል አትችልም ብሏል። ዲያቆኑና ቄሱ እንኳን የማይስማሙበት ማለት ነው። ስለዚህ የከበደህን ዝለለው ብሎ ያሉህ በሲኖዶሱ በፓትሪያርኩ ወይ ደግሞ በቅዱስ ሲኖዶስ ተወያይተውበት የሊቃውንት ጉባኤ በፓትሪያርኩ በኩል ያስተላለፉት በጠቅላይ ቤተ ክህነት በኩል የተላለፈ ምናምን ቢሆን ኖሮ በጽሁፍ የተጻፈ ወይ በቪዲዮ ከጠቅላይ ቤተ ክህነት በኢኦቲሲ በኢትዮጵያ ኦርቶዶክስ ቤተክርስቲያን የቴሌቪዥን ፕሮግራም የተላለፈ ቢሆን ኦኬ በቃ ቤተክርስቲያናችን እንደዚህ ብላ ተለናለች። እንዳንተ የከበደ ሰው ነው ልትዘለው ትችላለህ ምናምን ነገር ብሎ ያለ ማምለጫ ማለት ነው የለም። ስንቱን ዘላችሁ ትጨርሱታላችሁ? ስንቱ ነው የማይከብደው? እናንተ እንዴት ታምረ ማርያም እኮ ሙሉ ከዳር እስከ ዳር እኮ የሚከብድ ነው። የሚከብደውም ቅድም ወንድምነት እንዳለህ በአምላክ በእግዚአብሔር መንፈስ ተመርተው የጻፉት ሰዎች ሳይሆኑ ይሄ እኔ ወይ አረቄ ጠጥቶ የጠገበ እና የሰከረ ወይ አቢሾ ያጨሰሰው የጻፈው መጽሐፍ ነው እንጂ የጌታን እናት እንደዚህ በዚህ ነው ያልክ አበሻቅጦ መጽሐፍ ነውረኝነት ካልሆነ በስተቀር ሌላ ምንም ሊሆን አይችልም። ለእኔና ሁሌ እንደምናገረው ለእኛ እናቶችና እህቶች እንኳን ለምግባራቸውም ለባህሪያቸውም የማይመጠን ነገር እኮ ነው የተጻፈው። በጌታ እናት ስም በሌላ ሴት ስም ቢጻፍ ጥሩ ነበረ። በጌታ እናት ስም እንደዚህ ብሎ መጻፍ የነውር ጥግ ነው። እና አሁን ምንም ሊያስተባብሉ እስከማይችሉ ድረስ አደባባይ ላይ ሲገለጥባቸው ልትዘለው ትችላለህ ምናምን ነገር ብሎ አንድ ቄስ ስላለህ
መታ አንተ ቤተክርስቲያኒቱ እንዳለችው ልትዘለው ትችላለህ ምናምን ብላ አትበል። ስንት ሊዘለል ስንቱ ነው የምትዘለው? ከመጽሐፍ ወደ መጽሐፍ እንኳን ልዘለል ብለህ ብትል የትኛውን መጽሐፍ ነው የማዘለው? ከገጽ ወደ ገጽ እኮ የምትዘለው ነው። ገጽ 41 ላይ ያለውን አንብቤልህ ገጽ 42 ላይ ያለውን አትመልሰውም፣ ዘለለው ነው የምትለኝ። ገጽ 43 ብገልጠው ዘለለው ነው ኤርሚያስ ብለህ ብትለኝ፣ በዚህ ላይ ሆድ ሁሉ ሆድ ዕቃ ሁሉ እንትን ሊል ይችላል ስትዘል ማለት ነው። ምክንያቱም በእያንዳንዱ ገጽ ላይ የተጻፈ ነውር እንዳነበበ ሰው እርቃኑን አውጥቼ ለዓለም አሳይቻለሁ። አሁን ማዘለል ብጀምርህ ከታምረ ማርያም ከመቅደም 1 እስከ 110ኛው ታምር ድረስ በሙሉ ነው ማዘለል። በሙሉ ዘለለው ኤርሚያስ ይሄንን እያልከኝ ማለት እኔ አልዘልም፣ አንተው ራስህ ትዘለዋለህ ማለት ነው። ወደ ዝላይ ሁሉ አናውቀውም እኮ አልኩ። ፊኒሽድ ካላወቅኩት መዝለል ምርኩዝ ዝላይ እንትን ዝላይ ምን አመጣው? በቃ እኛ መጽሐፍ ቅዱስ ነው የምናነበው፣ መጽሐፍ ቅዱሳችንን ነው የምንከተለው። በቃ ውሸት ነው መጽሐፍ ቅዱስ አታነቡ። ወንድምነት እኮ አለ ኤርሚያስ አንድ ነገር ልንገርህ እስኪ። ሮያል ያንተ እኮ ራሱ መጽሐፍ ቅዱስ እኮ ማንበብ የጀመርከው እኮ በቅርብ ጊዜ ነው። መጽሐፍ ቅዱስን የምናነበው ትለኛለህ። በመድኃኔዓለም መጽሐፍ ቅዱስ አንብብ ወንድምነት ብዬ ለምኝህ መጽሐፍ ቅዱስ እናነባለን ብለህ ትለኛለህ። ሰማኝ እንዴ? አንድ ነገር ከጀመርክ ነው። ከዛ በኋላ ራስን ማሻሻል እኮ ምንድን ነው ችግሩ? አይ እኔ ማንበብ ጀምር ያለው ነው ማለት ያለብህ እንጂ አሁን እንዳንተ መጽሐፍ ቅዱስ የማያነብ ስንት ትውልድ እኮ ነው ያለው። ስንት ትውልድ። አንተ እኮ አሁን በቅርብ ነው እግዚአብሔር ረድቶህ እኔ ዛን ቀንም ምክሬን ስለተቀበልክ እግዚአብሔር አምላክ ይባርክ። ኦኬ ማንበብን ቀጥል። ስታነብ ታውቃለህ የአምላክን እግዚአብሔርን ቃል ማለት ነው። ግን እኛ ኦርቶዶክሳውያን ገድላት ድርሳናትን አናነብም መጽሐፍ ቅዱስን የምናነበው ብለህ ስትል ሳቄ ሌላ ሳቅ ነው የምትፈጥርብኝ ማለት ነው። ለምን መጽሐፍ ቅዱስን አታነቡም ገድላት ድርሳናትንም አናነብም ነው ከሆነ ኦኬ እሺ፣ ራሱ ነው የወጣ አይደለም እንዳስወጣ አይደለም። ስለዚህ ወንድምነት ጨርስና እንግዶችም ከታች ያለውን አይደለም የአፄ ምኒልክን ፎቶ ያደረጉትን ሰው ተቀበላቸው ወንድምነት። እሺ ኤርሚ አሁን ቤት ገብቻለሁ። ሚኒሊክ ይሰማል? ሚኒሊክ ሚዩት ነህ? እሺ ታች ወርደሃል ማለት ነው። ሌላ ኦርቶዶክሳዊ መግባት ይችላል። ሌላ ኦርቶዶክሳዊ መጽሐፍ ቅዱስን ነው የምናነበው ሲሉ ያስቃሉ አይደል? መጽሐፍ ቅዱስን ነው የምናነበው። እዚህ ቲክቶክ ላይ ብዙ ጊዜ የይሁዳን መልእክት ይሁዳ ጌታን ከሰቀለው በኋላ ነው ወይስ ከሸጠው በኋላ ነው ወይስ ከመሸጠው በፊት ብዬ ብዙ ጊዜ ጠይቃለሁና የሚመልሱት እሺ ናፖሊዮን ሄሎ ይሰማ? እንኳን ደህና መጣክ። ሰላም። ከየት ቤተ እምነት ነው? አይ ኦርቶዶክስ። እሺ ድምፁን አስተካክል። አጠገብ ያለውን ድምፅ አጥፋ። እሺ ሚኒሊክ ሰላም ብያለሁ። ብሩክ እንኳን ደህና መጣህ። እንኳን ሰላም ቆዩ። ጥያቄ ምንድን ነበር? ከቻልኩ ልመልስ። የት ቤተ እምነት ነው? ኦርቶዶክስ ነኝ። እሺ ገድላትና ድርሳናት ላይ እያወራን ያለ ነው እና በዛውም በመዳን ጉዳይ ላይ ማውራት እንችላለን። ገድላትና ድርሳናት በእግዚአብሔር መንፈስ ነው የተጻፉት ብለህ ታምናለህ? በእግዚአብሔር መንፈስ ሳይሆን ሰውን የጻፋቸው የሰው ታሪክ የተጻፈው ማለት የቅዱሳን ታሪክ ማለት
ጸሐፊዎቹማ ሰዎች ናቸው። እሱ ሳይሆን ጥያቄ በእግዚአብሔር መንፈስ ነው የተጻፉት ነው። የእግዚአብሔር መንፈስ መሆኑን እሱማ ማለት አይደለም። የእግዚአብሔር መንፈስ ሳይሆን ሰዎች ለምሳሌ አንተ የምትኖረውን ታሪክ ማቀውን ነገር እኔ ጻፍኩት ማለት ነው። ሌላ የተለየ ነገር የለውም። ለምሳሌ ገድላትና ድርሳናት ላይ ኪዳናት አሉ። ጌታ ክርስቶስ ኢየሱስ መጣና ከንፈራቸውን ሳማቸው ይልና ከዛ እዚህ ገዳም የመጣ ይሄን ያህል ትውልድ ይማራል፣ ልክ እንደ አንተ ተቅማጥ ያስቀመጠው ገነት ይገባል ምናምን አይነት ነገሮች ተጽፏል። ጌታ መጥቶ እንደዚህ አይነት ነገር ሲናገር ማን አይቶ ነው የጻፈው? ሰምተው ነው ወይስ በእግዚአብሔር መንፈስ ነው እነዚህን ነገሮች የጻፉት? ቃል የተገባላቸው ሰዎች ቅዱሳን አሉ። ግዴታ የዛ ቅዱሳን ቃል ማለት ከፈጣሪ ጋር እንትን ሲል ራይ ማለትም ወይ ሲያድርበት ምናምን ሌላ ሶስተኛ አካል ማስረጃ እዛ ጋር መስማትም ወይ ማየት አለበት ብዬ አላምንም። ያው እምነት ነው። እዚህ ገዳም ከሄዳችሁ ለምሳሌ ጸሐፊው ያ ጻድቅ የተባለው ሰውዬ ካለፈ በኋላ ነው የሚጽፈውና ይሄን ታሪክ ሲጽፈው የእግዚአብሔር መንፈስ ነው ያን ኪዳን ገልጦለት የሚጽፈው ወይስ ጌታና ያ ሰውዬ ቃል ሲገባቡ የተመለከተ ሰው የተመለከተ ሰው ሳይሆን ምናልባት ሪሌሽን ሊኖር ይችላል ከቅርብ ካለ ሰው ነው ማለት ዝም ብሎ አይጻፍም። ገብቷል? ለምሳሌ አንድ ሰውዬ በዛ የሆነ ገዳም ሲኖር ሲያከናውን የነበረውን ነገር እዛ ጋር በቅርበት የነበሩት ሰዎች ምን አይነት ነገር እንደተመለከተ ለምሳሌ በራይ ታይቶት ነገር እንደዚህ አይነት ነገር ከሆነ ገዳም ውስጥ ካሉት አባቶች ጋር ሊያወራ ይችላል እኮ ያለፈው ቅዱሳን ማለት ነው። ገብቷል? እና ከዛ ነገር ተነስቶ ነው እንጂ አንድ ሰው ተነስቶ የዛን ሰው ባክግራውንድ ለማሳመር ነው ተብሎ የሚጻፍ ነገር አለ ብዬ አላምንም እኮ። አሁንም መልስ ግልጽ አይደለም እያልከኝ ያለኸው እዛ ገዳም ካሉ ሰዎች ሰምቶ ነው የጻፈው እያልከኝ ነው ወይስ በራእይ የእግዚአብሔር? አሁን ብሩኬ ለምሳሌ እኔ እናንተ ሪሌሽን ካለን ገብቷል? ለምሳሌ ማታ እንደዚህ አይነት ነገር በራእይ ታይቶኛል ብለህ ልታወራኝ ትችላለህ። ከዛ ልክ አንተ ህልፈተ በኋላ ስላንተ ታሪክ ሲጻፍ እዛ ቦታ ላይ መተው ኢቭን ጓደኞች ሊሆን ይችላል ወይ የሆነ ነገር በመንፈሳዊ እምነት እንትምትላቸውን ነገሮች እና ያ ተጠይቀው ምናምን ነገር የሆነ ነገር አለው ብቻ የሆነ ራሱን የቻለ መስፈርት አለው እንጂ ከመሬት ተነስቶ ምናምን አይመስለኝም። እንደዛ አለ። በቃ የሆነ ነገር አድርገው የሆነ ነገር አድርገው ይጽፋሉ ነው። አዎ ስልክ አሁን እንዴት ነው ገብቶኛል እኮ በቃ የሆነ ነገር ያደርጉና የሆነ ነገር አድርገው ነው የሚጽፉት። ግን ዞሮ እያለን ምናምን ሳይሆን አንተ የቅርብ ወዳጅህን እንደዚህ አይነት ሰው ነበረ እኮ እንደዚህ አይነት ነገር አብረን አድርገናል፣ ያጋጠመው ነገር እንደዚህ ችግር ነበር እንዲህ አይነት ነገርም አድርጓል ተብለው ማለት አጠገቡ የነበሩት የመንፈሳዊ አባቶች ስለዛ ሰው ምስክርነት ይሰጣሉ። ከዛ ነገር ሶርስ ነው ከሰከንደሪ ሶርስ ነው የተጻፈው መጽሐፉ እያልከኝ ነው። ሰከንደሪ የሰማው ሰውዬ ከዛም አሁን አንደኛውን ክፍል ነው የነገርኩኝ። ሰውየውም ራሱን ጽፎ አስቀምጦም ሊሆን ይችላል አይደል ነው ስለ በህይወቱ የገጠመውን ነገር ምናልባት እየጻፈም ሊያስቀምጥ ይችላል። በተለያየ መንገድ ብቻ ይጻፋል እንጂ በእግዚአብሔር መንፈስ አይደለም። በእግዚአብሔር መንፈስ አለቢ ምክንያቱም እንትናቸው ቀኑና ናቸው። አንዳንዴ ሊሻሩ ይችላሉ ምናምን ከመሆንሽ አሁን ልጠይቅህ፣ ገድላትን ትቀበላለህ? አሁን ይሄን ከመለስከልኝ በኋላ ልጠይቅህ፣ ገድላትን ትቀበላለህ? አሁን የሚቀበለው አለ፣ የሚከብደኝ ካለ ደግሞ ማለት ትንሽ ለመቀበል የሚያስቸግረኝ ካለ ዘለው አንዴ ብሩክ ቆይ ስራ ላይ ሆኜ ነው ይቅርታ። እሺ ችግር የለውም። አሁን ተመልከቱ፣ በእግዚአብሔር መንፈስ ነው የተጻፉት ብሎ አያምንም ወንድማችን። ወይ ባዛ ባጻድቅ የተባለው ሰውዬ የጻፈው ነገር ወይ ደግሞ ለሚስተር ኤክስ ነግሮት ያ የሰማው ሰውዬ ደግሞ ለጸሐፊው ነግሮት ነው የተጻፈው። በዚህ አይነት መልኩ ነው ሊጻፍ የሚችለው አለ። ሙድ እያያዘባችሁ እስከሆነ አሁን ተክለ ሃይማኖት የሚባለው ሰውዬ ሙድ እያያዘባችሁ እስከሆነ አስባችሁታል ምን አይነት ነገር እንደሆነ ማለት ነው። ተመልከቱ፣ የእግዚአብሔር መጽሐፍ ቅዱስን እኮ ህይወት ነው ብለን የተቀበልነው በእግዚአብሔር መንፈስ ስለተጻፈ ነው። ካልሆነስ ሙድ እያያዙባችሁ እስከሆነ እነዛ ሰዎች አሁን ገድላቱ ሲጻፍ ጸሐፊው ራሱ አይምሮ ውስጥ የተፈጠረ ነገር ጽፎላችሁ ቢሆን የቃዥ ለሊት ያየውን ነገር ተመልከቱ፣ አስባችሁታል? ለሊት ሲቃዥ የነበረውን ነገር ጽፎላችሁ ቢሆን ሙድ እያያዙባችሁ እኮ ጠይቂኝ ነገር ካለ እሺ፣ የሚከብደኝን አልቀበልም።
ከዛ ውጪ ግን እቀበላለሁ ብላል። የኔ ጥያቄ በእግዚአብሔር መንፈስ እንዳልተጻፉ የምታምን ከሆነ እነዚህ ገድላቶች የሰው የአእምሮ ውጤቶች ላለመሆናቸው በምን እርግጠኛ ትሆናለህ? ያልከው አልገባኝም። ለምን ከምን አንፃር እንደዛ ሊጻፍ ይችላል? አሉ እኮ መንፈሳዊ መጽሐፍቶችም እኮ አሉ። ለምሳሌ የትኛው መንፈሳዊ መጽሐፍ ስትል የትኛው? ማለት ሰውን ይረዳል ተብሎ የሚታሰቡ ነገሮች አሉ እኮ። ምን የሚባል መጽሐፍ? እኛ ክርስቲያኖች እሺ ተመልሳል። እሺ እኔ አሁን ለምሳሌ ብሩኬ እንደዚህ የሚጻፉ ነገሮች እኮ አሉ። ይሄ ምንድነው ማለት እንዴት ነው መጾም እንዳለብን ምናምን አለ አይደል? እንደዚህ ጋይድ የሚያደርጉ እንትኖች ይኖራሉ። ገብተዋል። መንፈሳዊ ህይወትን ሊያሳድጉልን የሚችሉ እኮ መንፈሳዊ መጽሐፍቶች እኮ አሉ አይደል? እንዴት ይሸጣሉ? ጾም እንዴት መጾም እንዳለበት የእግዚአብሔር ቃል ነግሮናል። ምንም የሆነ ሰውዬ ተነስቶ ሊጽፍልን አያስፈልግም። እሺ አሁን እንዴት እንደሚጾም በነቢያትም በሐዋርያትም ጊዜ ሲጾሙ አይተናል። እንዴት እንደሚጾም እግዚአብሔር ራሱ ነግሮናል። የሆነ ሰውዬ ተነስቶ እንደዚህ ጾም ብሎ ሊያዘኝ አይችልም። በቃ ማብራሪያ አይሰጥበትም እንዴ? እንዴት ማስኬድ እንዳለብን ጾም ላይ ምናምን። ብቻ ሌላ ጥያቄ ካለ እሺ ጠይቀኝ። እሺ አይ በቃ እንድታስተውል ነው። ገድላትና ድርሳናት በእግዚአብሔር መንፈስ እንዳልተጻፉ የምታምን ከሆነ እነዚህ ገድላትና ድርሳናት ከዴርቶ ጋዳ በምን ይለያሉ ብለህ ልታምን ትችላለህ። ምክንያቱም ዴርቶ ጋዳ የሆነ ሰውዬ የአእምሮ ውጤት ነው። ለምሳሌ ዴርቶ ጋዳ አይደለ? ልክ እንደዛው እነዚህ መጽሐፍትም በእግዚአብሔር መንፈስ ካልተጻፉ የሆኑ ሰዎች የአእምሮ ውጤት ነው ማለት ነው። ለምን ከዛ አንፃር ያንን ሊያደርጉ ይችላሉ ብለህ ታስባለህ? ማለት ምን ጥቅም ገብተዋል? አሁን ይሄን ሆን ብሎ ለመበረዝ ነው ገደል ለመክተት ነው ብለው ነው የምታስበው? በጣም ብዙ ጥቅም። ምክንያቱም ስለሚነግሩ ማለት ነው። በምን እርግጠኛ ነህ? አሁን ደግሞ አንተን ልመንህና እስቲ በምን እርግጠኛ ነህ የሰው አእምሮ ውጤት መሆኑ? ይኸው ስማ፣ በደንብ እኮ በማስረጃ ነገርኩህ። የሰው አእምሮ ውጤት ነው ያልኩህ ለምንድን ነው? በእግዚአብሔር መንፈስ ካልተጻፈ ቅድም አንስቻለሁ። መጽሐፍቶች ሶስት አይነት ናቸው። አንደኛው በእግዚአብሔር መንፈስ የተጻፉ 66ቱ መጽሐፍት ናቸው። ሁለተኛው ደግሞ የሰው የአእምሮ ውጤት የሆኑ መጽሐፍቶች አሉ፣ ልብ ወለድ ምናምን የመሳሰሉ። ሶስተኛው ደግሞ በእግዚአብሔር ሐሳብ ላይ የተነሱ የአመጽ መጽሐፍቶች አሉ። የዚህ ዓለም ገዢ አነሳስተዋቸው የሚጻፉ መጽሐፍቶች አሉ። በእግዚአብሔር መንፈስ ካልተጻፉ ከነዚህ ከሁለቱ አንዱ ነው ሊሆን የሚችለው ማለት ነው። ቆይ ብሩኬ፣ አንተ በህይወት ስትኖር የተጻፈልህ የህይወት ታሪክ ምን አሁን ለምሳሌ አለ እንደዚህ አንተን እንትን ማለት ባክግራውንድ እንደዚህ ጥሩ አድርጎ ለመሳል የሚሞከርም ነገር አለ። ግን እውነት አሁን የሚታወቅ ያሳለፍከውን ነገር የህይወት ታሪክ ቢጻፍ ችግር አለው ወይ? በእግዚአብሔር መንፈስ ተነሳስቶ ግድ መጻፍ አለበት? እንደዛ ነው እያልከኝ አለ? ለምሳሌ ሚኒሊክ የሚል ስም አድርገሃል፣ ከዛ የሚኒሊክ ፎቶ አድርገሃል። ሚኒሊክ ትወዳቸዋለህ እንዴ? በጣም እንዴ! ሁሉም የኢትዮጵያ ህዝብ ነው እንጂ የሚወዳቸው ባለውለታችን ናቸው። ለምሳሌ የሚኒሊክ የህይወት ታሪክ ቢጻፍ እኔ ብሩክ አልቃወምም። ምን አገባኝ? አይመለከተኝም፣ አልቃወምም። የምቃወመው የሚኒሊክ የህይወት ታሪክ መጻፉን ሳይሆን በሚኒሊክ በኩል መዳን አለ ሲባል ነው የምቃወመው። አየህ፣ ትልቁ ችግር ታሪካቸው መጻፉ አይደለም። ተክለ ሃይማኖት የሚባል ሰውዬ እዚህ ምድር ላይ ኖሯል፣ ክርስቲያን ነበረ፣ እንደዚህ አይነት ሀገር ሄዶ ወንጌል ሰበከ ምናምን የሚባል ነገር ተጽፎ ቢሆን አንቃወምም። እኛ ሰበከ ተብሎ ቢጻፍ እንዴ ሰብኳል እንዴ ወይስ አልሰበከም ብለን አናጣራም። በቃ የኛ ችግር በተክለ ሃይማኖት በኩል የዘላለም ህይወት ይገኛል ተብሎ ተጽፏል። አይ አመጽ ነው። ይሄ ደግሞ አመጽ ነው የሚሆነው። የህይወት ታሪክ ስለሆነ እንኳን አንቃወም፣ በጭራሽ አንቃወም። ስለ ጳውሎስ ለምሳሌ ሐዋርያው ጳውሎስ ማለት ነው የህይወት ታሪክ ሊጻፍ ይችላል። በዛ ዘመን የነበሩት ጳውሎስን በአካል የሚያውቁ ሰዎች ስለተጋድሎ ሊጽፉ ይችላሉ። ምንቃወመው ግን ጳውሎስ ራሱ እነዛን ሁሉ መልእክታት የጻፈው በእርሱ በኩል የዘላለም ህይወት ይገኛል ብሎ ቢጽፉ እንቃወማቸዋለን። በጳውሎስ በኩል የዘላለም ህይወት ስለማይገኝ ጳውሎስ ራሱ ከኔ አይደለም ማለት በእርሱ በኩል ወደ አብ እንድንገባ ምን በአንድ መንፈስ ድፍረት አለን፣ ወደ አብ መግባት አለን ብሎ ጻፈ በጌታ በክርስቶስ ኢየሱስ። እኛ ችግራችን የህይወት ታሪክ መጻፉ አይደለም።
በእነዚህ መጽሐፍቶች ላይ ስለ ዘላለም ሕይወት ማውራቱ ነው ችግራችን። በቃ ምንድንቃውመው እሱን ነው። አየህ ይሄ ነው የአጋንንት ሐሳብ የሚያደርገው። ብሩኬ አሁን እኔ ማምነው እንደሆነ ታውቃለህ፣ በቃ በረከታቸው ይደርብን ምናምን ነገር ሲባል የስጠን ለነሱ አምላክ የረዳቸውን እኛም እንትን ይበልልን አይነት ነገር ነው እና እኔ በየሆነ መልኩ እንደዚህ አሁን ገድላት ምናምን ማለት ለአንተ ለመጪው እንትን ይጠቅማል ተብሎ ታስቦ ነው የሚዘጋጀውና በዚህ መልኩ ገድላት ላይ ወይ ጥያቄ የምታነሳ ከሆነ እስቲ ልስማ። ማለት ጥያቄ ካለ ገድላት ላይ የተጻፈ ነገር ካለ አንድ ጥያቄ ላንሳ። እንደዛ ከሆነ ከፈቀድክልኝ ችግር የለውም። ግን ያጠገቤ ከማየው መጽሐፍሽ እሺ በቅርብ ያገኘሁትን ዝም ብዬ አነሳውና ዝም ብዬ ልክፈተው። እሺ አሁን ይሄ ድርሳነ ሚካኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤ ዘጉባኤ ማተሚያ ቤት የታተመ ነው። አሻውኔ ገጽ 55 ነው። ድርሳነ ሚካኤል ገጽ 55 የህዳር ማለት ነው። ከላይ ጀምሮ ላንብብልህ ይታይ ከሆነ ማለት ነው። ይህን መጽሐፍ ጽፍ ሁሉ ከማይገባ ቦታ አያኑረው፣ አያስቀምጠው። እሺ ፈጽሞ ከከበረ ካማረ ከንጹህ ቦታ ያስቀምጠው መጽሐፉን ማለት ነው። እሺ ይህ ቃል ሚስጥሩ ለዘላለም የከበረ ነውና እነዚህ የከበሩ ነገሮች በትህትና ቃል ተናገር። አካ፣ አሜ፣ ሌቅ፣ ቦኬ፣ ኤንካ፣ ካዚን፣ አርያኪን፣ ኤርናኬ፣ ኬምካዮ፣ ፔጉ፣ ጌሎ፣ አስጌ፣ ኤቅ፣ አስሎ፣ አስከማ፣ አሳሱማ፣ አከሱማ ትንሽ ነው የቀረው፣ ኤቅ፣ ሬው፣ ያብስቲክ፣ ፒስኪር፣ ካርጎ የኢትዮጵያ አየር መንገድ፣ አቢት፣ ከቢስ፣ ፌ። እሺ ምን ላይ ነን? ፌ አንላክ አረ የጌታ ስሙ ሶሪ። እሺ ምን እንደሚል መጨረሻ ላይ ሳነበው ትደነግጣላችሁ። እነዚህ ሁሉ አትሳቁ። ኢዊስ፣ አብሶላ፣ አንሶላ ሊል ምንም አልቀረው። ኪፍካዊኖ፣ አርሃሎ፣ አዋጽ፣ አዊካ፣ እሎ፣ አሴሎ፣ ዮብጎ፣ ኤል፣ አኩዊ፣ ከምጽ፣ ወድናጎ እነዚህ ክቡራን ልዑላን ረቂቃን የሆኑ የምን ስሞች ናቸው ይላል? እስኪ አንተ አንብበው። እሺ የእግዚአብሔር ስሞች ቃሎች ሁሉ ተለይተው ከእጅ የተገኙ ናቸው። ይህን መጽሐፍ ያጻፈው ሰው ፈጽሞ ከእሱ መጽሐፍ አይለይም ይላል። እሺ እነዚህ ክቡራን ልዑላን ረቂቃን የሆኑ የማን ስሞች ናቸው ይላል? የእግዚአብሔር ስሞች በዕብራይስጥ ቋንቋ ተጽፈው በተረዳ ነገር በቅዱስ ሚካኤል እጅ የተገኙ ናቸው ይላል። እሺ ምንድነው ጥያቄ? እዚህ ጋር የጻፉት እነዚህ የእግዚአብሔር ስሞች ናቸው። አዎ እኛ አሁን እምነት ስልህ በኦርቶዶክስ እምነትን ታውቀዋለህ መቼስ ስልህ መጽሐፍ ቅዱስ ብቻ አይደለም ሌሎች መጽሐፍቶችንም እንቀበላለን። መጽሐፍ ቅዱስ ብቻ አንልም። ያ ደግሞ አስፈላጊ
እነዚህ የእግዚአብሔር ስሞች ናቸው ብለህ ታምናለህ አንተ? አብሶል አሁን የእግዚአብሔር ስም ነው አንዴ ኤል የሚለው አሁን የእግዚአብሔር ስም ነው እቀበለዋለሁ። ሌላውን በጥልቅ ካልመረመርኩት ኤል ነው አሁን እቀበለዋለሁ። ኤል የሚለው የእግዚአብሔር ስም መሆኑን በምን አወቅ? ምክንያቱም አስተምሮት የተማርኩትና ኤል የሚለው የእግዚአብሔር ስም መሆኑን አንተ በምን አወቅ ነው እኮ የተማርኩትን አልኩ እኮ አባቶች ያስተማሩኝን እቀበላለሁ። አብሶላስ? አብሶላም የእግዚአብሔር ስም ነው። አብሶላ የእግዚአብሔር ስም ነው። ካርጎስ? ሁሉም እንዴ ሙድ እንዳትይዝ ብርቂ ቀላል ሙድ ይዛለሁ እንዴ? በዚህ ሙድ ያላስኩኝ እንዴ? ለዛው እኮ በአምላኬ ላይ እኮ ነው በእውነት ነው ብላችሁ በአምላኬ ላይ የተሰራ ወንጀል እኮ ነው። በተለያየ አይነት ለምሳሌ በተለያየ አይነት ቋንቋ እግዚአብሔር ይባል የለ እንዴ? ዋቀዮ ተብሎ በኦሮምኛ እግዚአብሔር ይባል የለ እንዴ? ምንድነው እነዚህ ቃላቶች ዕብራይስጥ ናቸው ብለህ ነው የምታምነው አንተ? እንዴ ዕብራይስጥ ነው እያለ የተጽፎ የለ እንዴ? ከታች በጣም ጥሩ። እዚህ ውስጥ እንግዲህ ክርስቲያኖች አሉ ሂብሩ ቋንቋ የሚችሉ ማለት ነው። እስኪ ቁጥር ጻፉልኝ። ምንድነው የሚለው ብሩኪ? የዕብራይስጥ ቋንቋ አይደለም የሚለው አሁን እንዳታወዛግበኝና ይሄማ እዚህ ጋርማ ትክክል ነው። በዕብራይስጥ ቋንቋ ላይ ተጻፈው ይላል እኮ ትክክል ነው፣ ግን ውሸት ነው እያልኩ ማለት እንደዚህ የሚሉ ቃላቶች በሂብሩ ቋንቋ የለም። ጻፉልኝ፣ ቁጥር ጻፉልኝ። አንድ ቁጥር መግባት የሚችል ሰው በሂብሩ የሚችል ክርስቲያኖች ስላሉ ችግር የለውም። እዚህ ላይማ ይላል እኮ ለምሳሌ ማለት ነው ክርስቲያኖስ 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 ሰረኖስ 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 ሰሰሰሰሰሰሰሰሰሰ ሰማሪያ። አሁን ይሄ የጌታ ስም ነው ተብሎ ተጽፏል። ትቀበላለህ? እስቲ አሳየኝ። ይሄዱ ጋር ነው አሳየኝ። እሺ አንዴ ብሩኬ ገብቷል። እሺ ይሄው ብሮ ይመስል ሰው እሺ እህታችን ነው። እሺ ይሄው አሳየኝ ካልከኝማ እኔ ደስ እያለኝ ነው ማሳየኝ። እሺ የሰኞ ባርቶስ ገጽ 28 ከተወደደ ልጇ መንበር ስር ከአንዱ በኋላ አንዱ ታዩአት። የአምላክ እናት ቅድስት ድንግል ማርያምም ባየቻቸው ጊዜ ወደ አንድ ልጇ ክርስቲያኖስ 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 ሰረኖስ 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 ሰማሪያ ሰሰሰሰሰሰሰሰሰ ብላ እነዚህን ስሞች በጠራች ጊዜ ደመናት ተናወጡ ይላል። ይወዳ መብረቆችም ተንበጉብጉ ንፋሳትም ነፈሱ ይላል። በዝም ብዬ ብንናገር እንኳን የውሸት አልናገርም። እውነት ለመናገር ጌታ በሚያውቀው ያላነበብነውን ነገር በጭራሽ አልናገርም። ማናት እንደዚህ ብላ የጠራችሁ? ማርያም ናት ይላል። ማንን? ልጇን ነው እንደዚህ ብላ የጠራችሁ። ክርስቲያኖስ ሮናልዶ ነው የቀራት እኮ ክርስቲያኖ ሮናልዶ ምናምን ነው የቀራት እንጂ አትቀልድ። ይሄ የእግዚአብሔር አሁን አንተ የባዮሎጂካል ኔምስ ታውቃለህ? ሚውት አድርግ አንተ ሚውት አድርግ አንተ። እሺ ሚኒሊክ ይኸው አሳየውክ። እሺ ብሩክ ምንድነው አሁን ቃላቱ ነው ምንድነው ችግሩ? አሁን እነዚህ የሂብሩ ቋንቋ ናቸው፣ በሂብሩ ቋንቋ የተጻፉ የአምላክ ስሞች ናቸው ተብሎ በጣም የሚያሳዝነው ላሳይቅ። የሚያስቅ ሳይሆን የሚያሳዝነው ላሳይቅ። አሁን ለምሳሌ አሁን ይሄ የአምላክ ስም ነው ብለህ ታምናለህ? ይወልቀው የ ሃርዛን ግዞ ቆኖኖኪ የ ቆኖኖኪ የ ታታታታ የሚል አሳይ። መጀመሪያ ከላይ ምን አልከኝ? የአምላክ ስም የሚል አለ እኮ ላሳይህ እኮ ነው ላሳይህ። እዚህ ጋር ያየነው እዚህ ጋር ታታታየ የሚለውን የአምላክ ስም ነው የሚለውን አሳይ። ከላይ ከፍ ብለህ እኮ ቆየው ላነብልህ እኮ ነው። በደንብ ስማኝ። የ ሃርዛን ግዞ ቆኖኖኪ የ ቆኖኖኪ የ ታታታታታ ታቱታቴ ቱቱቱቱታ ቱታ ቲቱ በእነዚህ ቃሎች ስጋህን ደምህን አስብ። በእነዚህ ቃሎች ስጋህን ደምህን የጌታ እራትም ማለት ነው። ስጋ ደምህን አስብ በምን? በእነዚህ ቃሎች ይላል መጽሐፉ። ይኸው
አሁን እነዚህ አሁን ያሳየውክ የአምላክ ስሞች ናቸው ምናምን ብለህ ታምናለህ አንተ? ስሞች ናቸው ተብሎ ተጽፏል። የአምላክ ስሞች ናቸው የሚለውን አሳየች። ይኸው በእነዚህ ቃሎች ስጋ ደምን አስብ ምን ማለት ነው? እሺ ንገረኝ አንተ። በእነዚህ ቃሎች ስጋ ደምን አስብ ማለት ታዲያ አምላክ ስሞች ናቸው ማለት ነው እንዴ? እኮ ምንድነው ንገረኝ አንተ። እኮ እኔ ትክክል ካልሆንኩ አንተ ምን ማለት ነው ንገረኝ አልኩህ ለአንተ። በእነዚህ ቃላቶች በእነዚህ ቃል ይሰማሃል ይላል እኮ። አጥንተህ ይሄን ገለጥ አድርጎ እስቲ ወደኋላ አንድ ስቴፕ እንትን እንበለውና አንብበውና መልስልህ። ወደኋላ አንድ ከታች አንብበው። ይኸው ሶስቱ ስሞች በፊቱ እንደ ባህር ዓሣ ወጥመድ። ጌታን ኢየሱስ ክርስቶስ እነዚህ ስሞች ኃይል ስለ ድንግል ማርያም እናትና ግን እኔ አሁን ለምሳሌ ብሩኬ ምን አለ መሰለሽ ልክ ነሽ እንደዚህ አይነት ነገሮች ጥያቄ ያስነሳሉ። ጥያቄ ያስነሳ ምናምን አልልሽም፣ ግን እንደዚህ አለ አይደል ሊቃውንታን ምናምን ከነሱ ጋር መሞገቱ ነው የሚሻለው እንጂ እኔ ከኛ መልስ የምታገኝ አይመስልም። ወንዳውራው ብራዘር ልክ ነሽ። አም ሶሪ በጣም ነው የሚያስጠላው። በነገራችን ላይ አንተ ነህ እያልክ አውራ ነሽ። እዛ ምንድነው እዛው አስቀምጥ ብራዘር። እጭ ምንድነው ነሽ? እሺ ቅድስና ለእግዚአብሔር። ይቅርታ ለቃል አጠቃቀሚ፣ ግን የሊቃውንትን ሄደ ብታወራ የተሻለ ነው። ከኛ መልስ እንደዚህ አይነት ነገር ላይ ብዙ የተማረ ሰው አለ ብዬ አላስብም። ምናልባት ጥቂቶች ናቸው እኮ ሊቃውንቱ እኮ እንደዚህ አይነት ነገር ላይ አይሳተፉም፣ አይመጡም። ተደብቀው ቤታቸውን የምሬል እኮ ነው የምልህ። ሊቃውንቱማ ያውቃሉ ስራቸው መልስ እንደሌላቸው ስለሚያውቁ ሊሉ የሚችሉት በቃ አስተምሯችን አይደለም በቃ ከዚህ አይዘልም ሊሉ የሚችሉት ይሄ ብሩኬ በቃ እሺ በቃ አሪፍ ነው እኮ ጥያቄሽ የሚያስነሳ ነገር ነው። ግን አሁን እነዚያ ማርያም ምናምን ሞር በዚህ ነገር ላይ አሪፍ ስለሆኑ ምናልባት ወይ ከነሱ ጋር ዲቤት ምናምን ብትገቢ አሪፍ ነው። እኛም እንማርበታለን። ወይ ፕሮቴስታንት ነው ወይ ባለንበት ይገራል። እስኪ ጠይቀው እስኪ ዲቤት ማድረግ ትችላለህ ወይ ብለህ ጠይቀው እስኪ። ትገባለህ ወይ ዲቤት ትፈልጋለህ ወይ ብለህ ጠይቀው እስኪ። እኔ አሁን አንተን ላቆክ መግባት ትፈልጋለህ ወይ ዲቤት በእነዚህ መጽሐፍቶች መወያየት ትችላለህ ወይ ብለህ ጠይቀው። እሺ ቅድስና ለእግዚአብሔር። ሰላም ለእናንተ ይሁን ቅዱሳን። እንኳን ደህና መጣህ። ብሩክ የኔ ዕብራይስጥ የምትችሉ ስትል ነው የገባሁትና ገብቶኛል። እስኪ በሂብሩ ሰላም በለን። ሸሎም ለኩላም ነው ሀሳቡም የለም አይደለም፣ ዕብራይስጥ አክሰንቱም የለም። ያቺ ኤል የምትለው አንድ የሰማናት ቃል ብቻ ነች እንጂ እዛ ላይ እንትን ያለችው የእግዚአብሔር ስም ያ በብሉይ ኪዳን የምናውቀው ስም ነው እንጂ የለም፣ ሀሳቡም የለም እዛ ላይ። የሰይጣን ስሞች ናቸው። አሁን እዚህ ቅድም ካነበብኩት አሁን እነዚህ ገጽ 55 ላይ ያለው የሚካኤል እጁ ላይ ተጽፎ ወይ ደግሞ ክንፉ ላይ ተጽፎ የተገኙ ናቸው። እጁ ላይ ተጽፎ የተገኙ ናቸው። ክንፉ ላይ እንኳን የማርያም ስዕል ናት አለች የሚለው። አሁን ከዚህ ውስጥ ሂብሩ ቋንቋ አለ። ለምሳሌ እዚህ ውስጥ ከምታያቸው ፊደሎች ጽሁፎች ካርጎ፣ አቢጥ፣ ከቢስ፣ ፌ፣ አስፌ፣ አንላካ፣ ኢዊስ፣ አብሶላ ከነዚህ ውስጥ የሂብሩ ቃል አለ? ምንም የለም። ምንም የለም። የለም። ምንም የለም። በእውነት የለም። ዕብራይስጥ አይመስልም ራሱ በጭራሽ የለም። በሂብሩ ቋንቋ የእግዚአብሔር ስሞች ናቸው ተብሎ ተጻፉላችሁ እንጂ ለእናንተ ግን የሂብሩ ቋንቋ ቃላቶች አይደሉም። ቃላቶቹ እንኳን ማለት ነው ምንም ዕብራይስጥ ጋርም አይመሳሰሉም፣ አይጠጋጉም ራሱ ቃላቶቹ። የእግዚአብሔር ስም ደግሞ ያ ብሉይ ኪዳን የምናውቃቸው ስሞች ናቸው። ዕብራይስጥ ሲጻፉም እንደዛ ናቸው እንጂ ይሄ የለም ምንም የውሸት ስሞች ናቸው። ለዛ ነው የምንቃወመው። ሚኒሊክ ግልጽ ሆነልህ? አይ ግን ማለት ማን ነው ቅድስና ነው የሚባለው እያወራ ያለው አይደል? ትችላለህ ዕብራይስጥ ወንድም? አዎ እችላለሁ። እስቲ ማለት ወይ ሆነ በምን እንመራ? በምን እንመራ? እስራኤል ነው ያለሁት።
አውራው ቪዲዮ ልፈትልህ እና ላሳይ ዕብራይስጥ ያለውበት አሁን ስራዬ ቦታ ላይ ቆይ እንደዚህ እናርጋለን። ስሞች ናቸው የሚለው ማለት እነዚህ ስሞች ነው እንጂ ሊሆኑ የሚችሉት ወይም ደግሞ እነዚህ ንግግሮች ምናምን ሳይሆን ስሞች ነው የሚለው። ልዩነት የለውም ንግግርና ስም ብሩኬ እኮ ስምና ንግግር በሂብሩ ከሆነ እነዚህን ስሞች ያውቃቸዋል ማለት እኮ ነው። ከሂብሩ የተገኙ ስሞች ናቸው የሚለው እኮ እነዚህ ስሞች ሂብሩ ከሆኑ ያውቃቸዋል። ለምን የሂብሩ ተናጋሪ ስለሆነ ማለት ነው። ለምሳሌ ተጠራጠርከው ስሞች በሂብሩ ለምሳሌ ሂብሩ ቋንቋ የሚጠቀሙ ሰዎች የሚያወጡት ስም ምናልባት ላይረዳው ይችላል ይሆናል እኮ እየገመትክ ነው እኮ አንተ ያለው። ያው ለምሳሌ ይሄው ሂብሩ ከፍቼልታለሁ። እስኪ ዘፍጥረት መጽሐፍ እስኪ አንብብልን ታያለህ አይደል? አለ ቅድስና ለእግዚአብሔር። አቤት ይታያል። ይታያል። ይሰማል ድምጼ? ይታየኛል። ከኔ እየተቆራረጠብኝ ነው ግን ዋያር ኤሎሂም ቀጥለው አይታየኝም ያለው ስክሪኔ ጥሩ የለም ብሩክዬ አይታይም። እኔ እንጃ ለእኔ ነው ጥርት ብሎ አያሳይም። ወንድምነት አይታይም በደንብ ለሌሎቻችሁ አይታይም። ታያላ ተመልሻለሁና አልሰማሁትም ነበር። እሺ አይ እንዲያነብልህ ፈልጌ ነው። ሀሳቤን ግን ተረድተዋል ብሩኪ? ማለቴ ንግግር ለምሳሌ የሆነ ኦሮሚያ ክልል ውስጥ ሄደ ኦሮምኛ እችላለሁ ብለህ መናገርና የኦሮምኛ ስሞች ናቸው መባሉ ትርጉም ላይሰጠው ይችላል። ምናልባት እሱ እንደዚህ አይነት ለምሳሌ ኦሮሚያ ክልል ሄደ ቶሎሳ የሚባል ስም ብትሰማ በቃ ስም ነው አይደለ እኮ እሱን እኮ ነው እያልኩ ያለው። ቶሎሳን ግን ምን ማለት እንደሆነ ያውቃል። አንድ ኦሮምኛ የሚችል ሰው ምን ማለት እንደሆነ ያውቃል። ትርጉሙን ጫላ ቢባል ለምሳሌ ባለብራይስጡ ቢሆን ጫላ ኦሮምኛ ስም ሆኖ ሰምቶት ማያውቀው ሰው ሆኖ ቢሆን ኦሮምኛ ተናጋሪ ሰው እንዴት ነው የማያውቀው? ጫላ ቢባል በቃ ያውቃል። ስም ነው። ከዛ ጫላ ምን ማለት እንደሆነ ያውቃል። ይሄ በጣም እኮ ግልጽ ነገር እኮ በጣም ግልጽ ነገር ነው። ስም ነው በቃ ጫላማ በለጠ ማለት ነው። በቃ ምንም ግልጽ ነገር ሶ አያስኬድም ማለት ነው። መጽሐፍ ቅዱሳችን ላይ እግዚአብሔር ስሜ ይሄ ነው ብሎ ነግሮናል አይደለ? ስሜ ይሄ ነው ብሎ መጽሐፍ ቅዱሳችን ላይ ነግሮናል። ዕብራይስጥ የሚችለው ልጅ ለምን ወጣ? ፈልገሽው ነው? አታስወርዳት። ቆይ ማን ያስወርዳት? ነይ ቁጥር ጻፊ፣ ቁጥር ጻፊልኝ። አስገባሻለሁ። እሺ ቁጥር ጻፊ። ሐሙስና እሑድ እባብ የገደለ የኃጢአት ስርየት ያገኛል። ታምናለህ? በዚህ የኃጢአት ስርየት ያገኛል። ረብስማ እኔ እንጃ እኔ አላውቅም። ካለን ነው እስቲ ብሩኪ ጥሩ ነው እንድንጠይቅ ያደርገናልና ሰምተህ አታውቅም? ኤርሚያ ያለ ገድለ ተክለ ሃይማኖት አጠገብህ ልኬልሻለሁ። ነይ ግቢ። ካርሜል ነይ ልኬልሻለሁ። ብሩኪ አንተን ግን መስጠት ይችላል፣ ሀሳብ መስጠት ይችላል። መጨረሻ ላይ ትሰጣለህ፣ ችግር የለውም። ሰማሃለሁ። ቅድስና የዕብራይስጥ እችላለሁ ያለው ልጅ
የት ቤተ እምነት ነሽ? ጽሁፉ ሲመጣ የፒክቸር ፕሮፋይልን እያየው ነው። እኔ ታዲያ ፕሮፋይልሽንማ እያየው ነው። ታዲያ ምንድን ነው? አዎ ኦርቶዶክስ ካልሆንኩ ይሄን ላደርግ አልችልም። ኦርቶዶክስ ነኝ ማለት እኮ ይቀላል። እኔ ፕሮፋይልሽ አይ ስለጠየቀኝ ገርሞኝ ነው። እንዴ ታዲያ እንዴት ነው ማልጠየቅሽ? ከየት ቤተ እምነት ነሽ? አሁንም ይኸው ድጋሚ ጠየቅሽ። ከኦርቶዶክስ ተዋህዶ። በቃ ቀላል እኮ ነው። ታዲያ እንኳን ደህና መጣሽ። አመሰግናለሁ። ትችያለሽ ብሩ? እኔ አልችልም። ታዲያ ምን አትምዳበረት ብሬት ኬሎ ጥያቄ አለኝ። ባትሻሎቲ እኔ አልችልም። ግን በዕብራይስጥ መጽሐፉን ስታወጣና አንብብ ስትለው አንደኛ ድምፁን አጠፋ፣ ሁለተኛ ወጣ። ስለዚህ ቀጥታ አንብቦ መናገር ይችል ነበር። የሚችል ቢሆን እኮ ስላልታየው እኮ ነው። ምንም እኮ ለምን አይታየው? የሚታያለ ሁላችንም እየታየ ነበር። ለአንቺ ታይቶሻል፣ ችግር የለውም። እሱ ደግሞ አልታየኝም ማለት ኦኬ። ኤኒዌይስ እሱ አያከራክረንም። የምንም ይሁን የምን አንደኛ እኔ መጀመሪያ እንትን መናገር የምፈልገው እንደዚህ አይነት መጽሐፍት የቤተ ክርስቲያን ናቸው ወይስ ማንም ለገበያ እያሳተመ የሚሸጠው መጽሐፍ ነው ወይ? እናንተ ከሆነ መጽሐፍ ታነሱና መከራከሪያ ብላችሁ የሃይማኖት መከራከሪያ አድርጋችሁ እዚህ ታመጣላችሁ። ኦርቶዶክሳውያን እዚህ ያላችሁ ካላችሁ ማንም ሰው አሁን እዚህ ጋር ምንም የረባ ትምህርት ስለማይገኝ ማንም ሰው እዚህ ባይሰማችሁ እናንተ አውርታችሁ የረባ ትምህርት የማይገኝ ከሆነ ለምን ዝም ብለሽ ነው? ዝም ብላ አትሄድም እስከ መጨረሻው። አሁን ከዚህ ቤት ማለት ነው እዚሁ ነው የምትውለው። ከዚህ ቤትም እናውቃታለሁ። እዚሁ ነው ተጠዳም። አትሄድም። ወንድምነት ኧረ እዚሁ ነው የምትውለው። ብደበድባት እራሱ አትሄድም። በጭራሽ አትሄድም። መሞገት ሲያቅታችሁ አሁን ለምሳሌ ከፍቻት አይቻለሁ። አሁን የመጽሐፍ የት ነው የጻፈው? በትንሣኤ ዘጉባኤ ማተሚያ ቤት። የራሳችሁን ቤተክርስቲያን ለምን አትሞግቱ እንዴ? በዚህ ያህል ካፈራችሁበት ከሆነ ቦታ ነው ያመጣችሁት ከምትሉ እንዴ ኢትዮጵያ ኦርቶዶክስ ይኸው ቲክቶክ ላይ እንደዚህ እያሳዩ ነው። ስክሪንሾት አድርጉና ውሸታቸውን ነው ወይ? በጣም እኮ ቀላል እኮ ነው። አሁን እንደው ዘመኑም የቴክኖሎጂ ሰኒ መታለች እና ሰኒ ትግባና ራይት ስለምችል ሰኒ ትግባ እሷ ትናገር ይችላል። ወንድማችንም እኮ ይችላል እኮ እስራኤላዊ እኮ ነው። ጌታ ብዙ እስራኤላዊ ነው እንጂ እስራኤላዊ ነው ልጁ ይችላል። ብዙን ጊዜ ሰምቼዋለሁ ነው። ብዙ ጌታ እስራኤላውያን ወንድምቶች ሰጥቶናል። በቃ ሰጥቶናል። ገብተሽ መሞገት ትችላለሽ እህት ዓለም። ትክክል ካልሆነ ደግሞ የምናሳየው መጽሐፍ እኮ በጣም ቀላል ነገር ነው። እኔ አሁን ኢትዮጵያ ውስጥ ነው የምኖረው። የኢትዮጵያ ኦርቶዶክስን በተሳሳተ መጽሐፍ እየወነጀለ ነው ብለሽ ክሰሽኝ። ቀላል ነገር እኮ ነው። እኔ አልከስም። እኔ ለምን እከሳለሁ? መብት ነው እኮ ማለት ምን ላልተሰጠሽም እንድትናገሪ ሲሰጥሽ ነው የምታወሪው። ዝም ብሎ አይወራም። እድል ሲሰጥሽ ታወሪያለሽ። ላሳይክ ሚኒሊክ መጽሐፉን ቅድም ያልኩን ሐሙስና እሁድ እባብ የገደለ የሚለውን ላሳይክ። ሚኒሊክ አለክ? እሺ ሚኒሊክ የለም። እሺ ካርሜል ኤድሜ በትልቁን ቪዲዮ አንተ ታሳይኝና ያለው መጽሐፍ ስንፈልግ ኦርቶዶክሳውያን እዚህ ቤት ምን ትሰራላችሁ? ውጡ። በቃ አለቀ። ብቻቸውን አውርተው ይጨርሱ። ቆይ ኖ ለምን አወጣችኋት? ወይት ቆይ ነይ በደንብ ትናገር። ነይ የታችን ቆይ አንዴ ነይ ማስታወቂያ ነገረሻቸው ሂጂ። ነይ የታችን ችግር የለም። ቆይ ትጨርስ። ነይ በአንቺ ቃል ከዚህ ቤት የሚሄድ ቃል ተመልሳ ትምጣ ብሎ ተደርጋ ነው። ነይ የታችን ነይ ንገሪያቸው። አለሽ ነይ እናት ውስጧ እኮ ቁስሎ ነው እንዴ? አንዳንዴ ቁስሎ በይ ተናገሪ። 2 ደቂቃ ሰጥሻለሁ በደንብ አመሰግናለሁ ኤርሚያስ 2 ደቂቃ ስለሰጠኸኝ። ምንድን ነው እዚህ ጋር እኛ ባንገባ ሌሎች ኦርቶዶክሳውያን ባይገቡ ራሳችሁ ከ39 ነው ከ41 ታቆሚያለሽ። ደቂቃሽን እያየሽ ተጠቀሚ። 2 ደቂቃ
እሺ እዚህ ጋር ባይገቡ እናንተ ተወያይታችሁ አውርታችሁ ደጋግማችሁት ሁሌም መጨረሻ ላይ ሌላ ሰው መልስ የሚሰጣችሁ ስታጡ ዝምታ ሲበዛ ያኔ ወደ ትክክለኛው ወደ ራሳችሁ ትምህርት ገብታችሁ ማስተማር ትጀምራላችሁ። ካልሆነ ግን እናንተም እንዲህ እያደረጋችሁ ሌላውም ሰው እየገባ ምንም ፕሬስ አይኖር የምትገቡት ለእኛ ምክር ካለች በኋላ ትመክሪያለሽ። ለመማማር ሳይሆን እዚህ ጋር እንዲህ ብለናቸው እንዲህ አደረግናቸው ለማለት ስለሆነ ዝም ብለሽ አታውሪ። ቆይ 2 ደቂቃ እኮ ሰጥተኸኛል። 2 ደቂቃ የሰጠሁሽ ለእኛ ምክር እንድትሰጪ አይደለም። ልመክር አይደለም። አድምጭኝ። አሁን 2 ደቂቃ የእኛን ስም ሳታነሺ ለእኛ ምክር ሳሰጪ፣ ምክር ከፈለግሽ ለምክር በኋላ አስጠይበኝ። ለእኛ ልጆች እየተናገርኩ ያለሁት ለምንድን ነው እኩል የምታወሪው? የሰጠኸኝን ደቂቃ እኮ እየወሰድክብኝ ነው። እምቢ ካልክሽ ላስወርድሽ ነው ታለም። እኔ ከፈለግሽ 10 ደቂቃ ሰጥሻለሁ። አሁን ለእኛ ምክሩን መስጠት ታይና ኦርቶዶክሳውያን ብለሽ የምትጠሪውን ታቦት ሁሉ ጠርተሽ እዚህ ቤት አትግቡ ብለሽ በደንብ ተናገሪ ነው ያልኩሽ። በደንብ እዚህ ቤት አትግቡ በይ። አሁን እዚህ ቤት ኦርቶዶክሳውያን እንዳትገቡ በማርያም በሚካኤል በገብርኤል በመሐመድ ብቻ የምትጠሪውን ጠርተሽ ለምኛቸው እንዳይገቡ ማለት ነው። ከዛ ለእኛ ምክር ካልሽ በኋላ ላይ ደግሞ የምክር ደግሞ ሰጥሻለሁ። 2 ደቂቃውን አንቀጤ አሁን ከ40 ነው ከ42 ታቆሚያለሽ። ለእኛ ምክር እንዳትሰጪ ኦርቶዶክሳውያንን እንዳትገቡ ብለሽ በይ። ከነዘሮችሽ እኮ እዚህ ነው ተጠደሽ የምትይው አንቺ በይ። አሁን ቀጥይ አውሪ፣ ለእነሱ ንገሪያቸው። እኛን በኋላ ትመክሪ ነው። ጋይድ ስክሮል ሳረግ ሳልፍ ምናልባት የሆነ ነገር ሲናገሩ ስሰማ አላስችል ብሎኝ ይገባለሁ። ከዛ ውጭ ግን ማስተላልፈው መልእክት ካለ ምጽፈው ካለ ቴክስት አድርጌ ነው የምወርደው እና የምወጣው። ቁጭ ብዬም ተጥጄ ማላቅም ሰምቼ ማላቅም። ስለዚህ ኦርቶዶክሳውያን ጥቅም የማታገኙበት ከሆነ አትግቡ። አዳምጪኝ፣ እኔ ኦርቶዶክስ ነኝ። ግን ለምሳሌ አዳምጪኛ፣ ለምሳሌ የኦርቶዶክስ እውቀት ያላችሁ ሰዎች አሉ አይደለ? እንደዚህ ምናምን ተብሎ ስለኛ እምነት ሲባል እነዛ ሰዎች ገብቶ ዲፌንድ ማድረግ የለባቸው እንትን ነው የምትይው? አያደርጉም። ለምን መሰለ? ቆይ አዳምጪኝ። ሰዓትን የጨረስክብኝ ነው። ስጨርስ አንተ ተናገር፣ እሰማሃለሁ። ሁኔታችሁን እሰማሃለሁ። ዲፌንድ ማድረግ ሳያደርጉ ሲቀሩ አንተ ኦርቶዶክስ አይደለህም። ለምን መሰለ? ስጨርስ ትነግረኛለህ። ኦርቶዶክስ አይደለህም ከሆንክ ስማኛ። መጀመሪያ እነዚህ ወንድሞች መጥተው ዲፌንስ የሚያደርጉት የሚግባቡ ሲሆን ነው። ካልሆነ ግን የማይግባቡ ከሆነ ብዙ ጊዜ አይተው የማይሆን ከሆነ ለምንድን ነው የማይሆን ክርክር የሚደረገው? ማቆም በቃ። የራሳቸውን አስተምሮ ማስተማር፣ የኛዎቹም እነሱም የራሳቸውን ያስተምራሉ። ስለዚህ የሚመስለኝ ጋር ነው የሚሄደው። እኔ በትክክል የማምንበት ጋር ነው የሚሄደው። እዚህ ጋር መልስ ማላገኝ ከሆነና አጉል ክርክር የሚሆን ከሆነ ለምን ጊዜ እናቃጥላለሁ እዚህ ቁጭ ብዬ? ስለዚህ መማር ያለብኝ ጋር መሄድ ነው። ጥያቄ ካለ እዚህ የሰማው ጥያቄ ካለ ወስጄ ጠይቃቸዋለሁ። እንዲህ አይነት ነገር አለ አስረዱኝ። ስለዚህ እነሱ ይነግሩኛል። የማይግባቡ ከሆነ ለምንድን ነው ገብተው እዚህ ጊዜያቸውን የሚያቃጥሉት? መግባባት አይኖርም። በቃ የመሸናነፍ ነገር እንጂ ለመግባባት አይደለም እዚህ ጋር የሚቀመጡት። ስለዚህ አይሆንም። በቃ እኛ ስለምንገባ እኛ ስለምንሰማቸው ነው ሁሌም እዚህ ጋር ሁሌም ኦርቶዶክስ የሚባለው። ኦርቶዶክሳውያን እዚህ ባይገቡ ሁሌም ብለው መጨረሻ የራሳቸውን ትምህርት ሊያስተምሩ ይችላሉ። ስለዚህ እንደኔ ማልጠቀምበት ከሆነ ለምንድን ነው የምገባው? ጀስት ይሄን ለመናገር ነው ዛሬ የገባሁት። አመሰግናለሁ። ጨርሻለሁ። ኦርቶዶክስ አይደለም ያልሽ ለምንድን ነው? አቋረጥከኝ። አትሊስት እኮ ተናግሬ እስክጨርስ እንኳን እኮ ጊዜን እንኳን በአግባብ እንድጠቀም አላደረከኝም። መጠበቅ ነበረብህ እንደ አንድ ኦርቶዶክሳዊ፣ እንደ እህትህ፣ እንደ ወንድሜ። እኔ መጣሁ አንቺ እንደመጣሽው እኮ ስጨርስ ማውራት ትችል ነበር እኮ። ማቋረጥ አይገባህም እኮ ነበር። እኔን ለእኛ አይደለ እየመከርሽኝ ያለሽው እኮ። አታቋርጠኝም ነበረ። እስክጨርስ መስማት ትችል ነበረ። ተይው በቃ እሺ። አሁን መጥፎ ነገር አልናገርም። እሺ ይቅርታ፣ ተሳስቼ ከሆነ ይቅርታ። አመሰግናለሁ ሁላችሁንም። እግዚአብሔር ይስጥልኝ። ሁሉንም ወደ ልቦናችሁ ይመልሳችሁ እግዚአብሔር። ቻው። ምርቃቱን ምክር አለሽ ለእኛ? ቅድም ለመምከር እየቃጣች ስለነበረ ማስታወቂያ ተናግረሻል። ለመምከር አይደለም እንዳስተያየት ግን እንደ አንድ አስተያየት እንደ አንድ ግለሰብ ግን 2 ደቂቃ ልስጥሽ አስተያየት። ምን አልከኝ? 2 ደቂቃ ለአስተያየት 2 ደቂቃ ልስጥሽ። ለእኛ ነው አስተያየት የምትሰጪው አይደል? አዎ
እንዳስተያየት ለወገኖችሽ ማስታወቂያ 2 ደቂቃ ሰጥቼሻለሁ። ለኦርቶዶክሳውያኑ 2 ደቂቃ ለእኛ አስተያየት ቀጥይ። እሺ በእውነት እግዚአብሔር ይስጥልኝ። እንዳስተያየት ምንድን ነው መስጠት የምፈልገው በትክክል የሃይማኖት ትምህርት መከራከሪያ የሚሆኑት ገድላት ታምራት አይደሉም። ስለዚህ የሃይማኖት መከራከሪያ የሚሆኑት በአንድ ላይ የተጠረዙት መጽሐፍ ቅዱስ እዛ ላይ ያለ ወንጌልም በለው መልእክትም በለው የነቢያትም መጽሐፍት የኦሪትም የሐዲስ ኪዳንም ለሃይማኖት መከራከሪያ የሚሆኑት እነሱ ናቸው። እነሱን ብቻ ጥቀሱ። በቃ ገድላትን ታምራትን ተዋቸው። በቃ ይሄ እኛ እንድንጸናበት በሃይማኖት እንድንማርበት የነሱ ታሪክ የተጻፈልን የቅዱስ ጊዮርጊስ ታሪክ ሲጻፍ ቅዱስ ጊዮርጊስ ምን አድርጎ ነው የሚለው ነው እኛ የምንማረው። በቃ ለኢየሱስ ክርስቶስ ለጌታው በአሕዛብ ፊት ስለመሰከረ ጊዮርጊስ ሰማዕትነት ተቀበለ። ከሱ የምንማረው ምንድነው? በጌታዬ መስክሬ ሰማዕትነት እቀበላለሁ። ምክንያቱም እንደ ጊዮርጊስ ክብር እንዳገኝ ቤተክርስቲያን ዓላማዋ ይሄ ነው የቅዱሳንን ገድል ስትጽፍ እንጂ ለሃይማኖት መከራከሪያ አይደለም። እሱን ማድረግ ያለባችሁ። ሁለተኛ የምትጠቅሱት ሪፈረንስ የምታደርጉት ሰዎች በሃይማኖት እንኳን ያልጸኑ ገና የቤተክርስቲያን አስተምሮ ያላወቁ እንደ የኔ ቢጤ በቃ አይደለ ከዩቲዩብም ከቲክቶክም አልፎ አልፎ እየሰሙ ብቻ የሚመጡ ሰዎች እዚህ ጋር ቁጭ ብለው አይ እንዲህ ነው ብለው በጥርጣሬ ሲመልሱ አሃ የኦርቶዶክስ ትምህርት ይሄ ነው ተብሎ ከዛ ሰው ተቀንጭቦ ተወስዶ ነው ለመከራከሪያነት የምትጠቀሙት። ስለዚህ ይሄን ነገር ባታደርጉ በቃ ነገረ ድነት ቀላል አይደለም። ነገረ ስጋዊ ቀላል አይደለም። የክርስቶስ ሰው መሆን ቀላል አይደለም። እንዲህ በቀላሉ በእኛ አንደበት የሚነገር አይደለም። ከአይምሮ በላይ ነው። በቃ መለኮት አምላክ ሰው ሆነ። በጣም ትልቅ ሚስጥር ነው። አንድ ተራን ሰው አምጥታችሁ ነገረ ድነትን ወይም ደግሞ ነገረ ስጋዊን አስረዳ ብትሉት በጣም ከባድ እኮ ነው። ስለዚህ እንደዚህ አይነት ነገሮች በቃ በእውነት ስለ እውነት እንኑር። በቃ ህሌናችን እንኑር። ምንድነው ትክክለኛው የቱ ጋር ነው? እግዚአብሔር ነው የሚያውቀው ሁሉንም። መንገዱን ልባችሁን ያብራላችሁ መድኃኒዓለም ክርስቶስ። ሌላ ነገር የምለው ነገር የለኝም። እግዚአብሔር ይስጥልኝ። ደቂቃውን ጨርሰሻል። ወደ ምርቃት ሄድሽ። አንድ ነገር ስትናገሪ ሰማን። አሁን ይኸው እንግዲህ ጭራሽ ማስታወቂያ ስትናገሪ ሰው እየጨመረ መጣ። ኦርቶዶክስ ያለም ግን አትወጡም። አሁን ቅድም እኮ ውጡ ብላችሁ ነበር። ውጡ እስቲ አሁን ከዚህ በሙሉ ምን ታደርጋላችሁ? በቃ እሷም ምንም አታደርግም። ከዚህ በኋላ አሁን ትወጣለች። ዳግም እዚህ ቤት እንደማትመጣ ተስፋ አደርጋለሁ። እኛ ብሎክ አናረጋትም። ግን የሚገርማችሁ ተደብቀው የሚሰሙት እነሱ ናቸው። በግልጥ መጣም እሷ የምትሰማው ናቸው። እኔ ድንገት ሳልፍ ነው ስክሮል ሳረግ ካገኘኋችሁ ገብቼ ወይ ጽፌ ወይ የሆነ ነገር ብዬ ነው የምገባው እንጂ ዛሬ አልገባሁም ብላለች። ገስ ላይ ዛሬ እንግዲህ ምናልባት ከዚህ በፊት ገብቻለሁ አንዴ 2 ጊዜ ነው የገባሁት። 2 ጊዜ ምን ልታደርጊ መጣሽ ታዲያ? ዛሬ 3ኛ ጊዜ አይበቃሽም ነበር? 2 ጊዜ ይሄ መልእክት ችግር የለም። እሱን ታዩና እኔ አንድ ጥያቄ ልጠይቅ። ይሄን መልእክት ለማስተላለፍ ነው አሁን የገባሁት። ችግር የለም። በሌላም ቀን ታስተላልፊያለሽ። ጌታ እግዚአብሔር ምስክሬ ነው፣ ቃሌ ነው፣ መድኃኒዓለም ምስክሬ። በሌላም ቀን እየመጣሽ በየቀኑ ለኦርቶዶክሳውያኑ መልእክት ታስተላልፊ። እዚህ ቤት እንዳትገቡ እያልሽ ማለት ነው። እኔ ግን አንድ ጥያቄ ልጠይቅሽ። አሁን የጊዮርጊስን ብለሽ የቅዱስ ጊዮርጊስን እንደ ምሳሌነት ብለሽ ያነሳሽው አለ። ከእሱ ልንማር ከተጋድሎ ከመከራው ልንማር ብለሽ ያልሽ በጊዮርጊስ ሰማዕትነት ታምኛለሽ አይደል? ሰማዕት እንደሆነ አዎ በሚገባ እኔ አላልኩሽ፣ አታድርጓት። ሰማዕት እንደሆነ ታምኛለሽ? አዎ። በአማላጅነቱ ያማልድሻል? አዎ። በሰማዕትነቱ ታምኛለሽ፣ በአማላጅነቱ ያማልድሻል? አዎ። ጊዮርጊስ በምን ላይ ተቀምጦ ነበር ጠላቶቹን የተዋጋው? ጠላቶቹን የትኞቹን ጠላቶቹን? ወታደር በነበረ ጊዜ ወይስ በአሕዛብ ፊት ሲናገር? 70 ነገስታትን የተዋጋው በምን ላይ ተቀምጦ ነበር? በምንም ላይ ተቀምጦ አይደለም። ስጋ ለብሷል። እንደ ሰው መከራ እየተቀበለ ነው የተዋጋቸው። የሚቀመጥበት እጁ ላይ ጦር ይዞ ድራገንን የወጋው ምን ላይ ሆኖ ነበር? እሱ ገና ወደ ሰማዕትነት ሳይመጣ ስለ ክርስቶስ ገና መመስከር በአሕዛብ ፊት ሳይጀምር ገና ወታደር እየነበረ ጊዜ የንጉሱ ልጅ ምን ላይ ነበር የተቀመጠው ነው ያልኩሽ? ፈረስ ላይ። ፈረሱ ነጭ ፈረስ ነው አይደል? አዎ። በፈረሱ ውስጥ ታምኛለሽ? በፈረሱ ማለት በፈረሱና በጊዮርጊስ ተቀምጦበት የነበረው ይጋልበው የነበረው ከቦታ ቦታ ይንቀሳቀስበት የነበረውን ፈረስ ታምኛዋለሽ? በምኑ ነው ማምነው? እሱን ፈረሱና ፈረሱና ምታምኝ ጊዮርጊስን ታምኛዋለሽ? ምንድነው ብዬ ነው ማምነው? ፈረሱን ቆይ ምንድነው ብዬ ልመነው? ያድናል ብለሽ ነው? ፈረሱ እንዴት ነው ያድናል ብዬ ማምነው? አታምኝም ወይስ ታምኛለሽ? ፈረስ እንዴት ያድናል?
እሺ እንደውም ከፈረሱ ጭራውን ታምኛዋለሽ አታምኝም? የፈረሱን ጭራ አሁን ምን ልትል እንደሆነ ገብቶኛል። ልመልስልህና ልጨርስ። ምንድነው ልል የፈለግኩት? ምንድነው ማለት የፈለግከው? ቆይሽ አንድ ጥያቄ ልጠይቅህ። አይ ኖ ምንድነው ለማለት የፈለግኩት? አይደለም ቅዱስ ጳውሎስና ጴጥሮስ ሲያልፉ ጥላቸው ድውይን ይፈውስ ነበር። በጥላቸው ታምናለህ ወይስ በጴጥሮስ አማላጅነት ታምናለህ? መልስልኝ። ይሄን ጥያቄውን በጥያቄ ነው መልስልህ። እኔ ነኝ የሚዩት ያደረኩሽ። እኔ ምን እንደምል እቺ እህት መድኃኔዓለም ነኝ እያለች ነው፣ አምላክ ነኝ እያለች ነው። የልብህን አውቃለሁ፣ ምን ልታወራ እንዳለ የልብህን አንብቤዋለሁ እያለች ነው። የሴት እግዚአብሔር ነኝ እያለች ነው። ምን እንደምል ያወቅሽውን ለህዝብ ተናገሪ። ማይኩን ከፍተሽ አውቄዋለሁ ምን ልትል እንደሆነ ብለሻል። ምን ነበር ልል ያልኩት? ገና ካፌ አላወጣሁትም። ቀጥይ። ልትናገር የነበረ ሰዎችን ይላል። አይ በመንትንም ሳይሆን የተናገሩትን ሳይሆን ሊናገሩ ያልቻሉትን ነገር አዳምጠው እውነቱ ያለው እሱ ጋር ነው ስለሚል ምን ነበር ልል የፈለኩት? ልመልስልህ። ከአንደበቴ ያላወጣሁትን አንቺ ያወቅሽውን ነገር ለህዝቡ ተናገሪ። ልመልስልህ። ያው ኦርቶዶክሶች ፈረስ ያድነናል ጭራውን ሲነካን ተፈወስን ወይም ምን አሉ ነው፣ ሌላ ነገር አይደለም እኮ የምታወራው። አያቸው አሁን እቺ እህት ዋሸች ማለት ነው። እኔ አሁን እንደዚህ ልል ጌታ ኢየሱስ ምስክሬ ነው፣ በፍጹም አላምንም፣ አላልኩምም፣ አላሰብኩም። አሁን እቺ እህት እሺ ዋሻለች ማለት ነው። ያላልኩትን በልቤ ያላሰብኩትን እንዲህ ለማለት ፈልገህ ነው ብላ በአምላክ ቦታ ራሷን ተቀምጣ የልብ አዋቂ አይነት ሆና ዋሸሽ ማለት ነው። የጠየኩሽ ጥያቄ ላይ ልመለስ። እሺ መልሱን ልመልስ። እሺ የፈረሱን መልስ ልመልስልህ። የጠየቀኝን የፈረሱን ጭራ ታምኛዋለሽ አታምኚውም ነው ያልኩት። ልመልስልህ። ቆያ ቀጥይ። ጴጥሮስና ጳውሎስ ሲያልፉ ጥላቸው ሰው ይፈውስ ነበር። ጥላቸውን ታምነዋለህ? የፈረሱን ጭራ ታምኛዋለሽ ነው ያልኩት። መልስልኛ። ጥላቸውን ታምነዋለህ ወይ? የነ ጳውሎስና የጴጥሮስን አላምነውም። ግን ድው ይፈውሷል? አልፈወሰም። የፈወሰ ቅዱስ ጳውሎስ ሳይሆን የጴጥሮስ። አየሽ፣ ስለዚህ ዋሸሻ። ውሸት አይደለም፣ መጽሐፍ ላይ ያለ ነገር ነው። ግን ሐዋርያት እሺ ጴጥሮስ ቆንጅዬ ውሸታም ያው ጳውሎስና ጴጥሮስ በጥላቸው አልሽ። ጳውሎስ የቱ ጋር ነው በጥላው ፈወሰ ብሎ የሚለው ያለው? ከፈቺ ማይክሽን ክፈችና ጳውሎስ በጥላው ፈወሰ ጴጥሮስ። እሺ ጴጥሮስ አሁን ተሳስቻለሁ በይ። ተሳስቻለሁ፣ በጣም ተሳስቻለሁ። ኦኬ ጴጥሮስ በምኑ ነው የፈወሰው? በጥላው ፈወሰ። እሺ ጥላውን ታምነዋለህ? አድምጭ። አላምንም እኮ አልኩሽ እኔ አላምንም። በቃ ስለዚህ ግን ጥላው ሰው ፈውሷል። አትጩሂ፣ አትጩሂ። ተረጋጊና አውሪ። ኦኬ ጴጥሮስ ጥላዬ ይፈውሳል፣ ሰዎችን አምጡና ጥላዬ ጋር አስቀምጡ ብሏቸው ነው ሰዎቹ አምጥተው ያስቀመጡት አይደለም? እሺ ጴጥሮስ ጥላዬ ያድናል ሳይሆን ብሎ የሚለው ማን ያድናል እያለ ነበር የሚሰብከው የነበረው ጴጥሮስ። ማን ነው ያድናል ብሎ የሚለው? ኢየሱስ ክርስቶስ ያድናል። አለቀ። ስለዚህ ጴጥሮስ የኔ ጥላ ያድናል ብሎ ሰብኮም አያውቅም። በጴጥሮስ ጥላም ደግሞ እመኑ ተብሎ አልተጻፈልንም። ሰዎች ግን የእግዚአብሔር አገልጋይ እንደሆነ የጌታ መንፈስ ያለበት የጌታ ሐዋርያ እንደሆነ ስለሚያውቁ በእጆቻቸው ተአምራቶች ይደረጉ ስለነበረ ሰዎች የታመሙ ሰዎች አምጥተው ጴጥሮስ በሚያልፍበት አቅጣጫ አድርገው ድውያንን በወሰካ አድርገው አምጥተው ያስቀምጡ ነበር። የጴጥሮስም ጥላ ሲነካቸው ይድኑ ነበር ይላል። ይህን ታምር በጴጥሮስ ላይ ሆኖ የሰራው ማን ነው? እግዚአብሔር ነው። አለቀ። የጊዮርጊስም ፈረስ ጭራ ታምኘዋለሽ አታምኚው? አላምነውም። አታምኚም። ቤተክርስቲያኒቱ ግን እንደዚህ ብላ ጽፋለች። በሱ ጭራ እመኑ ነው ያለችው ወይስ ደግሞ በሱ ጭራ ተፈወሰ? በሱ ጭራ እመኑ ብላ የጻፈችውን አሁን ይኸው ካሜራ ልከፍተ ነው። ጠብቀኝ እህት ዓለምዬ። እንደዚህ ነው ቀስ እያለን የምናወጋው ማለት ነው። እና ፋንድያውም እየተፈለገ ነው ገና ሲገኝ ተነግራችኋለች። ይኸውልህ የነገርኩ ምንድን መሰለህ፣ አሁን መጽሐፉን ላሳይና ከዛ ታወሪያለሽ። እንዴት መሰለ ብለሽ አትበይ፣ እኔ ገና ሳላሳይሽ ማለት ነው። የፈለከውን መጽሐፍ አውጥተህ አንብብ። እኔ እንዳትገቡ እዚህ ፔጅ ብዬ ያተናገርኩት እኔ አንተ ጋር እዚህ ልከራከር ሳይሆን ልወጣ ነው። ስለዚህ እግዚአብሔር ይስጣችሁ፣ እድሜ ይስጣችሁ። ኦኬ ቆይ እንጂ እንዴ የጭራውማ የፈረሱን ጭራማ ላሳይሽ። ኦኬ ወጣሽ አይደል?
እዛው ፋንድያሽን አምጥተው ያበሉሻል ማለት ነው። ኦኬ እንዲህ ነው የእግር እሳት የምንሆንባችሁ ማለት ነው። በመረጃ ያው የጊዮርጊስ የፈረሱ ጭራ እመኑ ብላ ተማጸኑበት ብላ ቤተክርስቲያንሽ ጽፋለች። ፋንድያውን እየፈለገችልሽ ነው። ኦኬ አዎ ያ እዚህ ተጽፎልሻል እህት ዓለም። እኔ ያን ያህል እንድታወራ ጊዜ ሰጠኋት አይደል? እንዲህ ነው ጥላ ነው የሚረቃችሁ አልኩሽ። እኔ ጋር ስትመጣ ፒሪ 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 ኦርቶዶክስ እንዳትገቡ እዚህ ቤት። ቀደም 500 ሰው ነበር፣ 200 ሰው ጨመረ ራሱ። ቢሃይንድ ባይማ ስንት አለ እንደተሰለፈ። ያው ቤተክርስቲያንሽ በቦታው ስለሚገኙ የቅዱሳን አጽም ብላ ባለችበት ክፍል ላይ መጽሐፈ ጤፉት ገጽ 214 ላይ በጊሼን ደብረ ከርቤ የታተመ መጽሐፍት ላይ በደብሩ ከዛ ከመጡት ውስጥ ዳግመኛ በዓላቸውን ታከብሩ፣ ዝክራቸውንም ተዘክሩ፣ ትማጸኑባቸው ዘንድ እነዚህን ሁሉ አምጥተናል ብላ ትላለች። ከወርቅ ሳጥን ውስጥ ከተለበጠው እዛ ተቀምጧል ብላ ትላለች። አጽማቸው የሰዎች አጥንት ማለት ነው። ከዛ ጋር መስቀሉ አለ። የመጣው የቅዱሳን አጽም ዝርዝር ይላል። አንድ ማዕት አጥንት ጭና አምጥታላለች ከውጭ። የመጀመሪያዋ አጥንት የማርያም የጌታ እናት ማርያም እናት የሐና አጽም መጥቷል። የሐና አጽም ኦኬ፣ የሐናን አጽም አምጥታለች ቤተክርስቲያኒቱ ማለት ነው። የሐና አጽም መጥቷል ማለት ነው። የማን? የማርያም እናት የሐና አጽም። ተባረኪ እህቴ ሰብለ ነሽ የምትባዩ ለወንድምነት ለብሩኬ ጊፍት ስለሰጠሽ ቴንኪዩ፣ ጸጋ ይብዛልሽ። ኦኬ የሐናን አጽም አምጥቻለሁ ብላለች። አጥንት መጥቷል ማለት ነው። አጥንት አንድ ቁጥር። የበርተሎሜዎስም አጥንት መጥቷል ኢትዮጵያ ውስጥ። ምን ለማድረግ? የጊዮርጊስም አጽም መጥቷል። ይህም ብቻ አይደለም፣ የፈረሱም ጭራ ጭምር መጥቷል። ምን ሊደረግበት? በዓላቸውን እንድታከብሩ፣ ዝክራቸውን እንድትዘክሩ፣ እንድትማጸኑባቸው። እህትዬ በእውነት የጊዮርጊስ ፈረስና ፋንድያው በረከቱ ይደርባችሁ። የጊዮርጊስ የፈረሱ ጭራ ጭምር የት ነው የምትወርዱት? እንደ ወረዳችሁ? ወረደ እኮ አሁንም ያንደኛው ወረደ። አሜን በሉ እንጂ ኦርቶዶክሳውያን ወገኖቼ፣ በእውነት ይህንን ታምር ልትንቁ አይገባም። ኦርቶዶክሳዊት ቤተክርስቲያን አምጥታላችኋለች። ጊዮርጊስ ብለሽ ስለጠራሽ ማለት ነው። ስለዚህ ጊዮርጊስ አጽሙን ብቻ ሳይሆን የፈረሱንም ጭራ ጭምር አምጥታለች። ምን እንድታደርጉበት? በዓላታቸው እንድታከብሩ፣ ከዛስ ዝክራቸው እንድትዘክሩ፣ የፈረሱን ጭራ ዝክር እንድትዘክሪ፣ የፈረሱን ጭራ በዓል እንድታከብሪ። የፈረሱ ጭራ መቼ ነው የሚውለው ብለሽ ነው ቤተክርስቲያንሽን መጠየቅ ያለብሽ። ከዛስ በፈረሱ ጭራ እንድትማጸኝበት አምጥታለች ቤተክርስቲያኒቱ። በእውነት ፋንድያው እየተፈለገ ነው። ኮቴው ሰሜን ሸዋ አለ። የጊዮርጊስ የፈረሱ ኮቴ የረገጠው ተብሎ ሰሜን ሸዋ ላይ አለ በስርዓት ህዝቤ እየሄደ የሚያፈነድድበት ማለት ነው። ግልጽ አይደለም? እንደ አማርኛ ግልጽ ነው። እንኳን አንቺ ቄሶቹም ራሱ አትግቡ እዛ ቤት ብለው ህዝቡ ከመስማት አላስታጎለም። ኦኬ አዎ። እና መጥቶላችኋል የሰዎች አጥንት ስም ዝርዝር። የማርያም የሐና እናት የማርያም አጥንት መጥቷል። እንድትማጸኑበት በሐና አጽም ዝክሯ እንድትዘክሩ፣ በዓሏ እንድታከብሩ፣ እንድትማጸኑበት፣ እንድትጸልዩበት ማለት ነው። የበርተሎሜዎስም አጽም ከሐዋርያቱ የጊዮርጊስ አጽም መጥቶላችኋል።
የጊዮርጊስ አጽም እኮ ደቀቀ፣ ተፈጨ፣ ይድራስ ተራራ ላይ ተበተነ እኮ ብላ እኮ የምትናገር ቤተክርስቲያን እንደገና ደግሞ ኢትዮጵያ መጥተዋል ብላ ትላለች። የፈረሱም ጭራ ጭምር ፋንድያውን ጠብቁ፣ የሚቀጥለው ላይ ይመጣላችኋል። በእውነት በዚህ ቤተክርስቲያን መኖር እንዴት ደግ መሰላችሁ ይሉላል። ይመጣል። የአንጾኪያ ሰማዕት የሆነው የገላውዲዮስንም አጽም አምጥተንላችኋል። ምድሪቱን አጥንት ባጥንት ሞልተዋለች። ኦኬ እንናገራኛ ደግሞ ሲርሚያስ ቆይ ምኑን ትናገራለህ? አሁን ሚዩት አድርገህ ስማ ብራዘር። ምኑን ትናገራለህ? ምኑን ትናገራለህ? ቤተክርስቲያኒቱ ተናግራ ትጨርስ። ከዛ የምትናገረው ነገር ካለ ከራስ ቤተክርስቲያን ጋር እኛ ሚዩት አድርገን እንሰማለን። ለኦርቶዶክስ ነው መልስ የምትሰጠው፣ ለእኔ አይደለም። ዘጣለሁ ታወራለህ፣ ለእኔ ግን አይደለም። ለብሩኬ ለማንም ጴንጤ ምናምን ነገር ብለህ አይደለም። ለኦርቶዶክስ መልስላታለህ። ኦኬ የአንጾኪያው ሰማዕት የገላውዲዮስንም አጽም አምጥተንላችኋል። አጥንት ማለት ነው። ወደ ኢትዮጵያ መጥቷል። በኢምፖርት ኤክስፖርት በደረጃዎች መዳቢ ምናምን ነገር ታይቶ ነው ተመርምሮ ነው አናውቅም፣ ግን መጥቷል። አጥንት የአጥንት የደረቀ የሰው አጥንት መጥቷል። የሊቀ ጳጳሳቱ የሳዊሮስና የዲዮስቆሪዮስም አጽም መጥቷል ኢትዮጵያ ውስጥ እነ ሮያል እንዲማጸኑበት ማለት ነው። ሄሮድስ በቤተልሔም ያስፈጃቸው ኳስ በመሬት እኮ ነው። ታዲያ እንዴ ታዲያ ሮያል እንዲማጸንበት መጥቷል እኮ ነው። አንተ ኦርቶዶክስ አይደለ እንዴ? ቤተክርስቲያን አምጥቻለሁ ብላ ካለች ቤተክርስቲያን ባመጣችው ነገር ላይ በረከቱ ይደርብኝ ነው ማለት ያለበት። ጭራም ይምጣ፣ ፋንድያም ይምጣ፣ ኮቴም ይምጣ፣ ምንም ይምጣ አሜን ነው ማለት ያለበት። አሜን። በቃ ስለዚህ ሜት አድርገህ ጠብቀን። ቴንኪው። ይኸው 14,000 የቤተልሔም ሕፃናት ሁሉ አጥንት መጥቶላል። አንተ 14,000ን ምንድነው ፈልገህ የእያንዳንዱን ሕፃን ጭንቅላት አጽም መነካካት ነው ያለብህ። አጽማቸው በረከታቸው እንዲያደርብህ ማለት ነው። ፋክት። እነዚህ የቆጠርናቸው 7ቱ ሁሉ በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አሉ። በሜታችን ስም የተቀረጸችውን ታቦትም አምጥተንላችኋል አሉ። በጣም የሚገርመው ግን ይሄ ሁሉ የመጣው ኬት ነው ብለህ ስትል ከመካ መዲና፣ ከሳውዲ እና አሁን ሮያል ተክቢር ነው ማለት ያለብህ። ሎቱ ስብሐት በስመ አብ ወወልድ ወመንፈስ ቅዱስ። እሱን ለኛ ተውት። ከየት ነው የመጣው? ከሳውዲ አረቢያ ከመካ መዲናው ሹም ጋፊር ከተባለው ከዛ ነው የመጣው። ማን የጻፈችው? ቅድስት ኩላዊት ንጽሕት ቤተክርስቲያን። እኔ የቤተክርስቲያኒቱን ልሳን እኮ የምናገረው እኔ ነኝ። እነ ሮያል አይደለም የሚናገሩት፣ እውነት ለመናገር ማለት ነው። ይኸው እዚህ ጋር እንደዚህ ይላል። አፄ ዘርዓ ያዕቆብ ከየት ነው አመጣሁት ብሎ ይላል። ከመካ መዲናው ንጉሥ ሹም ነው ይላል። እነዚህን ሁሉ ጠየኳቸው። ይህን ለአባተ ልጅ በስጠው የጌታችን መስቀል በመካ መዲናው ሹም እጅ አለና ነው ብለው ነገሩኝ ይላል። ከዚያም በዚያን ጊዜ ስለዚህ ነገር እንዴት የእስላም ንጉሥ የጌታዬን መስቀል ለመያዝ ገንዘብ ስለማድረግ ቻለ ብዬ ከእሱ ጋር ለመዋጋት መንፈሳዊ ቅናት ቀናው ይላል አፄ ዘርዓ ያዕቆብ ማለት ነው። ከዚህም በኋላ ምታ ነጋሪት ክተት ሰራዊት ብዬ ሰራዊቴን ሰበሰብኩ አለ ሊዋጋው። ከዛም ከመካ መዲናው ሹም ከጋፊር ጋር ለመዋጋት አዴሌዋ ድረስ ዘመትኩኝ ይላል። ከዛም በዘመኑ የነበረው የምስሩ ንጉሥ አሽሪፍ፣ የምስር ማለት የግብፁ ማለት ነው። ከዛ ጋፊር እንደ ንጉሥ ሆኖ በመካ መዲናው ያስተዳድርና ይገዛ ነበር። እነዚህን ሁሉ አጥንት መስቀሉ ራሱ ከየት ነው የመጣው? ይሄ ግማደ መስቀሉ ጊሼን ነው አሉ የተባለው ብራዘር ከኢየሩሳሌም የሚባለው እሱ አየር ስትይዝ ነው። ኦርቶዶክስ በራሷ መጽሐፍ ነው እየተቀጠቀጠች ያለችው። ከየት ነው ያመጣችው? ከሳውዲ አረቢያ። አላህ አክበር ነው ማለት ያለብህ ብራዘርዬ። እኛ ጋር መተህ ደግሞ የጥንት የጠዋቱ ሃይማኖት ብለህ አትበለን። ኦኬ እነዚህን የያዘውን ሁሉ አባትህ ገንዘብ መስቀሉን እና ስዕላቱንና እሰጥሃለሁ ከኔ ጋር አትዋጋ ብሏልኝ ይላል። ስዕልና ታቦትን፣ አጽምን፣ የፈረሱን ጭራ፣ የህፃናቱን ጭንቅላት በሙሉ ከየት ነው ያመጣው? ጋፊር ከሚባለው ከመካ መዲናው ሹም ነው። ማን ነው የሚናገረው? የኢትዮጵያ ኦርቶዶክስ ቤተክርስቲያን በግሼን ደብረ ከርቤ የተጻፈ መጽሐፈ ጤፉት የት ገጽ 141። እንዴት ላርጋችሁ ወገኖቼ? እንዴት ላርግ? እንዴት ልደብቀው? ቤተክርስቲያን እንደዚህ እወቁልኝ ብላ ከጻፈች አነበብኩት። ይህንንም ይህንን ብሎ እጅ መንሻዬን መስቀሉን፣ ሰፍነጉን፣ ከለሜዳውን፣ አክሊለ ሦኩን ይህንን ሁሉ ሉቃስ የሳላትን የእመቤታችን ስዕል፣ ዮሐንስ ወንጌላዊ ሳለው የጌታ ኩርዓተ ርእስ የተባለውን ስዕል፣ የቅዱስ ሚካኤልንም ታቦት ሰጠኝ። ማ? የሳውዲ አረቢያው ንጉሥ።
ባለፈው እኮ ተናግሬያለሁ። ብፁዕ አቡነ እንድርያስ እዚህ ለሰላም ይሰጣሉ 14 ታቦት ባለፈው ደገሙልኝ ብለው ጽፈው የሰጡት ማለት ነው። ድሮ ደግሞ ከሰላም ነው የሚቀበሉት። ጳጳሱ ለሰላም ይሰጣል፣ ንጉሱ ደግሞ ከሰላም ተቀብሎ ያመጣል። በእነዚህ ነው እኛ መናፍቅ የምንባለው። አየህ፣ ረጋ ብለን የምናወራው ቀስ ብለን እንቆመቁመዋለን። የተጻፈው እንደዚህ አሰጣላለሁ ማለት ነው። እናንተ ጻፉ፣ እኛ እናነበዋለን። ይህንንም እጅ መንሻ ተቀብዬ ወደ ሀገር በፍቅር ተመለስኩኝ ይላል። ይህንንም ካስረከበኝ በኋላ የመካ መዲናው ሹም ጋፌር እንዲህ አለኝ፣ ይህንንም እጅ መንሻ ተቀብለ ወደ ሀገር በፍቅር ተመለሰህ ከኔ ጋር ምን ያዋጋሃል? የአንተስ የኔ ሰራዊት በከንቱ ቢያልቅ ምን ይረባናል? ምንስ ይጠቅመናል? ብሎ ለመነኝ ይላል። ይህንንም እጅ መንሻ አድርጎ የሰጠኝ መስቀሉና ስዕላቱን መስከረም 21 ቀን በ1443 ዓመተ ምህረት ከተቀበልኩ በኋላ አንብር መስቀሌ በዲበ መስቀል ብሎ ያሳየኝን ህልም እውነት ነውን ብዬ ህልሜን አሰብኩ ይላል። ከየት ነው ሁሉ የመጣው? ከመካ መዲናው ሹም። ኦርቶዶክስ ታቦቱን ከየት ነው የመጣችሁ? ታቦተ ማርያም የተባለውን አክሱም ያለውን ከመካ መዲና። እስከ ዛሬ ከየት ነበር ብለው ሲሉ ነው የነበረው? ከኢየሩሳሌም። ካዩኝ እስቃለሁ፣ ካላዩኝ ይሰርቃለሁ አይነት ነገር የሚባለው አይነት ነገር አለ አይደል? ከጠይቃቸው ክብረ ነገሥት በሚባለው መጽሐፍት ላይ ታቦተ ጽዮን የመጣችው በሰለሞን ዘመነ መንግስት ነው ይላል። እጅ እግር የሌለው ታሪክ ሊያገናኙ ፈልገው፣ እኔ ፊት ግን አትደፍሯትም። እሷን ታሪክ እናቱ የወለደችው ኦርቶዶክሳዊ እሷን ታሪክ እኔ ፊት መጥቶ አይደፍራትም። ጉራ አይደለም ወንድሞቼ እናቶቼ፣ ጉራ አይደለም። እኔ ፊት እሱን ታሪክ መጥቶ እውነት የሚያደርግ ሰለሞን በሰለሞን ዘመነ መንግስት ሳባ ንግስት ወልዳለት ምናምን ብለም እሱን ተረት እኔ ጋ አታወራውም። መጽሐፍቶችን አምጥቼ 6 መጽሐፍት ፊት ለፊት አስቀምጥልሃለሁ። ገድለ ላሊበላ፣ ገድለ ተክለ ሃይማኖት፣ ድርሳነ ጽዮን፣ ክብረ ነገሥት እና መጽሐፈ ጤፉት ይሄ ራሱ ይናገራል። እና የኢትዮጵያ ታሪክ አምጥቼ 6ቱን መጽሐፍ አስቀምጥልና ነፍስ ከስጋ እስኪሰቃይ ድረስ ከአንደኛው መጽሐፍ ወደ ሌላኛው መጽሐፍ ወስዳለሁ። እርስ በርስ እንዴት ታሪካችሁ እንደሚጣላ ግን አንድ ሰው የመጣ የለም። በዚህ 10 ዓመት ውስጥ አንድ ሰው አይርሚቶ ባክምል እሱ ታቦቱ እኛ ብዙ እንትን እንዳውራ ምን በሰላም አይደለም ታወራለህ። ጨርሳለሁ። እንደዚህ እንዳትለው ካልሆነ ትወርዳለህ። እሰጣለሁ። በገዛ ቤቴ ደግሞ እንደመጣ እንትን ትላለህ እንዴ? ስንት ጊዜ እኮ ሰጥቻለሁ። ምንም ብታወራ እኮ አርቲ ቡርቲ የምታወራው ሮያል ምንም አርቲ ቡርቲ ያልኩ ምንም መረጃ መነሻ መድረሻ የሌለው ወሬ ልታወራ መጽሐፉን አታውቀው። አርቲ ቡርቲ ምንድን ነው? አላውቅም። አርቲ ቡርቲ ማለት ምንም መረጃ የሌለው ማለት ነው። ምክንያቱም አሁን እሺ መልስልኝ። እሺ ከሳውዲ አረቢያው ከጋፌር እጅ ነው የመጣው ታቦቱም ጽላቱም ስዕላቱም የጊዮርጊስም ማጽን እና የፈረሱም ጭራ እንድትማጸንበት አምጣልሽ። መልስልኝ ፈጠን አድርገህ 19 ጊዜ አስቸኮልከኝ። እኔ እንግዲህ ያጠፋሁት አሁን ስሙ እንግዲህ ሮያል ሲመልስልኝ በልቶ ነው በል መልስልኝ ፈጠን አድርገው። ህዝቡም ደክሟል። የጊዮርጊስ የፈረሱ ጭራ መጥቷል። የፈረሱ ጭራ ይደርብህና ያው ፈንድያው እስኪገኝ ድረስ በፈረሱ ጭራ አሜን። በቃ እንዴት ነው እሱን ነገር በጭራው ታምናለህ አይደል? መልሳ እንዲ 19 ጊዜ ማይክ አምናለሁ። እሺ ምን እያልክ ነው? የፈረሱን ጭራ የምትማጸነው? የፈረሱን ጭራ ማጸነው ጴንጤዎችን እንድቅ አድርግልኝ እያልኩ ነው። እና ምን ብሎ ይመልስልሃል? የፈረሱ ጭራ አንቃቸዋለሁ አይደል? ክርስቶስን ስለማያምን አንቃቸዋለሁ ይለኝ። አንቃቸዋለሁ እያለ ከጭራ ጋር ታወራለህ አይደል? ነገር ከሆነ እኔ ሮያል ይፈራል ብለህ ከሆነ እኮ ምን ነው የምትፈራው? ጴንጤዎችን እንቅ አድርጉልኝ ብለህ በጭራው በራሱ ጭራው በጭራ ነው አይደል የሚያንቀን? ያንቃቸዋል። አዎ ጭራው በደንብ ያንቃቸዋል። ጭራው በራሱ ጭራው ነው ተነስቶ የሚያንቀን። እኔ ደግሞ ተቀብዬ ራሱ የህፃን ወሬ ሲወራ እኔም ህፃን ሆናለሁ። ቤተክርስቲያን የጻፈችው የህፃን ጽሁፍ ነው። አንተም የመጣው ህፃን ነው፣ የምታወራውም የህፃን ነው። ቤተክርስቲያን አንተም ማለት ነው።
እኔ ልጠይቅ የገባሁት መሰረተ ክርስቶስ ግብረ ሰዶም መቀበሏን የምን መሰረተ ክርስቶስ ናዚ ፋንድያውና ጭራው ላይ ጭራውን መሰረተ ክርስቶስ ግብረ ደስ አታውሪ። ኦኬ ስለዚህ አንዱ አንተ ነህ መሰለኝ ማለት ነው። ሰዶማዊ ያልክ እንግዲህ አንዱ ወደ አንተ ገብተህበታል ይመስለኛል። እታችሁ ረድ ኦኬ አዎ ይሄንን ጭራና የጊዮርጊስ አጽም መጣል የተባለ አንድ መዓት አጥንት ሰብስበህ መሰረተ ክርስቶስ ብለህ ብትል መሰረተ ክርስቶስ የኛ ናት። እንዲህ አይነት ነውራም ነገር አትቀበልም ብራዘርዬ። ኦኬ አዎ በእሱ አቅጣጫም ቢሆን መጽሐፍ ብገልጥልህ የዘመናት ጉድህን ነው የምዘከዝከው። የፈረስ ጭራ የሚያምን ትውልድ፣ የፈረስ ጭራ የሚማፀን ትውልድ አሁን በምን ሞራሉ ነው መሰረተ ክርስቶስ ሙሉ ወንጌል ብለህ ልትል የምችለው? ግሸን ደብረ ከርቤ፣ የግሸን ደብረ ከርቤ ቅድስት ማርያም ደብር ሰበካ ጉባኤው ነው ያሳተመው መጽሐፈ ጤፉት። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ቅዱስ መስቀል ወደ ኢትዮጵያ መጥቶ በግሸን ደብረ ከርቤ ቅድስት ማርያም መቀመጡና ሌሎችንም ጥንታውያንን ታሪኮችን የሚናገር መጽሐፍ። ኦኬ ያው አሳታሚው ማን ነው? ግሸን ደብረ ከርቤ። ይህን መጽሐፍ መልሰው ለማሳተም ለማከፋፈልም ሆነ ለማሰራጨት መብት የግሸን ደብረ ከርቤ ቅድስት ማርያም ደብር ሰበካ ጉባኤ ነው፣ የቤተክርስቲያኑ ማለት ነው። ተርጓሚ ርዕሰ ደብር የማነ ብርሃን አድማሴ፣ የኦርቶዶክስ ማርያም። ኦኬ ብፁዕነታቸው ይኸው እዚህ ብፁዖቹ ፎቶ የአህጉረ ስብከቱ ሊቀ ጳጳስ ብፁዕ አቡነ አትናቴዎስ እኚሁት፣ የደብሩ ቆሞስ ማለት የደብሩ አስተዳደር ቆሞስ ይኸው አባ ለይኩን ወንድፍራው ቆሞስ። ማን የጻፈው ይሄን? ቤተ ክርስቲያኒቱ ጭራ እንድትማጸንበት አምጥቼልሃለሁ ብላ ትለ የፈረስ ጭራ የምትማጸን ትውልድ መተህ ጴንጤን በምን የሞራል ብቃት ልትናገር ይችላል? ወንድማን በምን እና እንዲህ አይነት ጉድ ይዘህ ማለት ነው። የፈረስ ጭራ ተማጸኑበት ብሎ መንፈሳዊ ትምህርት እባክህ የጊዮርጊስ የፈረሱ ጭራ ሆይ እንድታማልደኝ እፈልጋለሁ እያልክ አንድ ኦርቶዶክሳዊ እንደዚህ ብለህ የፈረስ ጭራ ኮቴውን ማን ነው የጊዮርጊስ የፈረሱ ኮቴ የሚባለውን ወንድምነት እሱን ቪዲዮ ካለ አምጣው እስቲ። የጊዮርጊስ የፈረሱ ኮቴ አለ ብሩኬ ብሩኬ ከሌለ ልክልሃለሁ። እርሜ ኦኬ ላኪ ውስጥ ዱራ አለ። ይሄው ምን ይከፍታል አለ ብሩኬ የአጽሞቹ ነው ኖ የፈረሱ ጊዮርጊስ የፈረሱ ኮቴው ሰሜን ሸዋ ላይ ያለው በነካካ እጁ ጭራዋንም ይዟት ይምጣ። ጭራውን እና ኮቴው ቤተክርስቲያኒቱ ራሷ ኦፊሻሊ ህዝቡ እንዲሰግድለት፣ እንዲያመልክለት፣ እንዲማጸንለት ይደረጋል። ፋንድያው እየተፈለገ ነው። ብዙ ኢትዮጵያ ውስጥ ብዙ ፋንድያ ስላለ እሱ እየተፈለገ ነው። ምንም አትጠራጠር። በጥብጣ ያጠጧቸዋል ከበረከቱ ብለው ማለት ነው። ቃሌን ማወራ መስሎ ነው። እግዚአብሔር እኛ ከስንት ነው የታደገን? ኦኬ ኦኬ ይሄ ማለት ነው። ተው ወንድምነት አግኝቼዋለሁ። ይኸው የጊዮርጊስ የፈረሱ ኮቴ ማለት ነው።
የት ነው ያለው? ያው የሰማዕቱ የጊዮርጊስ የፈረሱ ኮቴ ተብሎ የተጻፈበት ዋናውን ቆይ እንፈልገው ወገኖች። ኦኬ ኦኬ